የሚታየው ዓለም በማይታይ ነገር የተዋቀረ ነው። የሚታዩ የተፈጥሮ ዑደቶች በማይታዩ የተፈጥሮ ህጎች የሚዋቀሩ ናቸው። በሚዳሰሱ አካሎች ውስጥ የማይነኩ ረቂቃን አሉ። የሚታየው የሰው ኑሮም በማይታየው ሐሳብ የተቀረጸ ነው። የገዛ አእምሮአችን የገዛ ልባችን ድብቅ ክፍል አለው። ራሳችንን ተመልክተን አስበን አሰላስለን አንጨርስም። ለዛም ነው ሰከን ብለን የልቦና ውቅራችንን ለመፈተሽ ሐሳቦችን የምንመረምረው። በሳምንቱን በታሪክ ዘገባችን ደግሞ የሸጎሌ ጥይት ማምረቻና ማከማቻ እንዲሁም የበቅሎ ቤት የመሳሪያ ግምጃ ቤት ፍንዳታ የተከሰተው በ1983 የዛሬ 32 ዓመት ነበር። ይህን ታሪክ እናስታውሳችኋለን። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ክቡራን ተመልካቾቻችን የዕለቱን ጤና ይስጥልኝ የምንጀምረው አጫጭር ዘገባዎችን በማስቀደም ይሆናል። ለዚህ ደግሞ ባልደረባችን ትግስቱ ቡቼ እዚህ ስቱዲዮ ይገኛል። እንደምን አደርክ ትግስቱ? እንደምን አደራችሁ? አለን። መቀጠል ይችላል። አመሰግናለሁ። ከኢትዮጵያ ቴሌቪዥን ነው ጤና ይስጥልኝ ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎችን ነው። ከዜናዎቹ ጋር እኔ ትግስቱ ቡቼ ነኝ። ኢቢሲ ነጋድራስ የተሰኘ የስራ ፈጠራ ውድድር ሊጀምር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚጀምረው አዲሱ የስራ ፈጠራ ውድድር በአመት 5 ሚሊዮን ብር በ3 ወር 1 ሚሊዮን ብር የሚያሸልም ነው። የመጀመሪያው ዙር ውድድር ምዝገባ ሰኔ 1 እስከ ሰኔ 10 ቀን 2015 ዓ.ም ድረስ በኢቢሲ ድረገጽ www.ebc.et አማካኝነት በዲጂታል ስርዓት ብቻ ይካሄዳል። ነጋድራስ የስራ ፈጠራ ውድድር በየ3 ወራት የሚጠናቀቁ ምዕራፎች የሚኖሩት ሲሆን በየምዕራፉ 25 ተወዳዳሪዎች ይቀርባሉ። ውድድሩ በአመት 100 ተወዳዳሪዎችንም ያሳትፋል። የመጀመሪያው ምዕራፍ ውድድር አሸናፊ 1 ሚሊዮን ብር ሽልማት ያገኛል። የአመቱ የአሸናፊዎች አሸናፊ 5 ሚሊዮን ብር ይሸለማልም ተብሏል። የፌደራል ቤቶች ኮርፖሬሽን ግንባታ የግብአት ማምረቻ ማሽን ተከላ ስራን ለማከናወን የሚያስችለውን የግንባታ ፕሮጀክት አስጀመረ። በኮንስትራክሽን ዘርፉ የሚስተዋሉ የግብአት አቅርቦት እጥረትን የሚያቃልሉ የኮንክሪት ውህድና ብሎኬት ማምረቻ ማሽን ተከላ ለማከናወን የግንባታ ፕሮጀክት ስራን አስጀምሯል። የፕሮጀክቱን ግንባታ ሂደትና ያለበትን ደረጃ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሪሻድ ከማልን ጨምሮ የማኔጅመንት አባላት ጎብኝተዋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሪሻድ ከማል እንደገለጹት የግንባታ ግብአት ማምረቻ ማዕከሉ ሲጠናቀቅ ኮርፖሬሽኑ ለሚያከናውናቸው ሰፋፊ የቤት ልማት ፕሮግራሞች አስተማማኝ የግብአት አቅርቦት ከመፍጠሩም ባሻገር ለሌሎች በግንባታው ዘርፍ ለተሰማሩ አልሚዎች በተመጣጣኝ ዋጋ ምርቶችን በማቅረብ የቤት ልማት ዘርፉን እድገት ለማሳለጥ ያግዛልም ብለዋል። ማዕከሉ በ3.2 ሄክታር ቦታ ስፋት ላይ ያረፈ የግንባታ ግብአት ማምረቻ መሆኑን የጠቆሙት ዋና ስራ አስፈጻሚው የኮንክሪት ባቺንግ ፕላንት ማሽን ተክለው ሲጠናቀቅ በቀን 2400 ሜትር ኪዩቢክ በላይ የኮንክሪት ውህድ ማምረት የሚያስችል አቅም እንደሚኖረው ተገልጿል። የብሎኬት ማምረቻ ማሽኑን በቀን የተለያዩ መጠን ያላቸው ከ60 ሺህ በላይ ብሎኬቶችን የማምረት አቅም እንዳለው አቶ ሪሻድ ገልጸዋል። የኮንክሪት ውህድና ብሎኬት ማምረቻ በሙሉ አቅም ማምረት ሲጀመር ከ4 ቢሊዮን ብር በላይ ኮርፖሬሽኑ በአመት ገቢ ማግኘት እንደሚቻልም አመላክቷል። ከጎተራ ወደ አዲስ አበባ የሚወስደው የአስፋልት መንገድ ጥገና ስራ ተጠናቆ ለትራፊክ ክፍት ሆኗል። የአዲስ አበባ ከተማ መንገዶች ባለስልጣን ከጎተራ በቡና ቦርድ ወደ አዲስ አበባ የሚወስደውን አቋራጭ የአስፋልት መንገድ ጥገና ስራ ተጠናቆ ለትራፊክ ክፍት አድርጓል። የተጎዳውን የአስፋልት ክፍት ለይቶ በማንሳትና እንዲሁም ደግሞ ሌሎችም የተጎዱ ክፍሎችን በማንሳት 100 ሜትር ርዝመት በ8 ሜትር የጎን ስፋት የሸፈነ የጥገና ስራ ተከናውኖ አገልግሎት መስጠት ላይ ይገኛል። በተለያዩ የከተማው አካባቢዎች ጉዳት የደረሰባቸው መንገዶችን በመለየት የጥገና ስራዎችን እየተከናወኑ ይገኛሉ ሲል ኢትዮጵያ ፕሬስ ድርጅት ዘግቧል።
ከውጭ በሃይቲ በተከሰተ ጎርፍ 42 ሰዎች ለህልፈት ተዳረጉ። ጎርፉ በመሰረተ ልማትና በንብረት ላይም ጉድመት ማስከተሉም ነው የተነገረው። በሀገሪቱ ነፋስ ቀላቅሎ በዘነበው ዝናብ በግብርና ምርቶች ላይም ጉዳት አድርሷል። ይህም ተከትሎ በርካታ ነዋሪዎች ለምግብ እጥረትም ተዳርገዋል ነው የተባለው። እንደ የዓለም ምግብ ድርጅት መረጃ መሰረት በጎርፉ ምክንያት ከ10,000 በላይ ዜጎች ለምግብ እጥረት ተጋላጭ ሆነዋል ሲል አልጀዚራ በዘገባው አስነብቧል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ እስካሁኑ ነበሩ። በ2 ሰዓት በድጋሚ የምንገናኝ ይሆናል። ትዕግስቱ ቡቼ ነኝ። እነዚህ ነበሩ ዜናዎቻችን። እናመሰግናለን ትዕግስቱ። አመሰግናለሁ። ጤና ይስጥልኝ ኢትዮጵያን እየተመለከታችሁ ነው ተመልካቾቻችን። የዚህ ዝግጅት አጋር ስፖንሰር ሆኖ ከኛ ጋር እየሰራ የሚገኘው ደግሞ ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እናመሰግናለን። እናመሰግናለን። እንግዲህ አሁን በማህበራዊ ሚዲያዎች ምን አይነት ጉዳዮች ተዘዋውሩ የሚለውን ወደ ተመልካቾች የምናደርስበት ሰዓት ላይ እንገኛለን። ማሂ አንድ መረጃ እንደተመለከትሽ እየነገርሽ ነበር። አንድ አስገራሚ መረጃ እየተመለከትኩኝ ነበር። የትራፊክ ቅጣት እስከ ስንት ብር ይቀጣል አንድ ሰው ከፍጥነት በላይ ሲያሽከረክር? እዚህ ያው እኔ መኪና ስለሌለ አታውቀውም፣ ግን እንደው በግምት ምናልባት 500 ብር ከፍተኛ ሊሆን የሚችለው በፍጥነት በማሽከርከር ከ300 እስከ 500 ይመስለኛል። በኋላ ናቲን እንጠይቀዋለን። የኦንላይን ክፍል ባልደረባችን ነው ናቲ። እሱ መኪና ስለሚያሽከረክር ያውቀዋል። ግን ፊንላንድ ውስጥ አንድ ግለሰብ ከፍጥነት በላይ በማሽከርከር ወደ $129,000 ወይም 7 ሚሊዮን የሚጠጋ ገንዘብ ተቀጥቷል። በአንድ ጊዜ ነው። ሰውየው በሰዓት 50 ኪሎ ሜትር መጓዝ የሚገባውን መንገድ በሰዓት ወደ 82 ኪሎ ሜትር ሲነዳ ተይዞ ነው ይሄን ያህል ገንዘብ የተቀጣውና እጅግ አነጋጋሪ ነበረ። ከዚህ ቀደም ደግሞ ይሄው ሰውዬ ባለሀብት ነው፣ ታዋቂ ባለሀብት ነው። በዚያው ሀገር በፊንላንድ ወደ ከፍጥነት በላይ ሲያሽከረክር ተይዞ 68,000 ዩሮ ተቀጥቶ ነበርና ይሄን ያህል ገንዘብ እንዴት ተቀጣ የሚለው አነጋጋሪ ነበር። በአንድ ትራፊክ ነው ይሄን ያህል ገንዘብ የቀጣው? በአንድ ጊዜ ሲያሽከረክር በሰዓት 50 ኪሎ ሜትር ብቻ ነበር ማሽከርከር የሚጠበቅበት። እሱ 82 ኪሎ ሜትር ሲያሽከረክር ስለዚህ ተሰልቶ ነው ማለት ነው። እንግዲህ በምን አሰራራቸው በጣም አስገራሚ ነው አይደል? ነገርየው እኮ ግራ የሚያጋባው ምናልባት የተቀጣው ገንዘብ የመኪናውን ወጪ የሚያልፍ ሊሆን ይችላል። አሁን 7 ሚሊዮን ወደ ኢትዮጵያ ስትመጪው እንደው ምናልባት በ1 ሚሊዮን ብር ካሰበው የሰሩ መኪናዎች 7 የሚገዛ ነው ማለት እኮ ነው አይደል? መኪና የለም ዘመናዊ ሆነ ደግሞ 7 ሚሊዮን ብር ዋጋ ታውቃለህ? የለም ልትገዛ አጋለጥሽኝ። ግን ማሂ መኪና እንደሌለ ራስን ያልከው። ለማንኛውም ይሄ ትንሽ አስገራሚ ነበረ። 7 ሚሊዮን ብር የሚያክል ወይ $129,000 ራሱ ብዙ ገንዘብ ነው በነገር ላይ። ከፈለ ግን ተቀጥቶ እኮ ነው ከፍሎ ነው። አስገራሚ ያደረገው መክፈሉ ነውና ይገርማል። ትንሽ እኔ ቦን ግን መኪናውን ወሰደው አልፈልግም ነው ብለው ከዚህ በኋላ አልነዳም። ምን አስነዳኝ? $129,000 ተቀጥቼ ምን ያደርግልኝ? በታክሲ አልሄድም እንዴ? ሰውየው ባለሀብት ነው፣ ታዋቂ የፊንላንድ ባለሀብት ነው። ዞሮ ዞሮ ግን እስቲ ናትናኤል ጸጋዬ ደግሞ የሳይበር ሚዲያ ባልደረባችን ምን አዳዲስ ጉዳዮች በማህበራዊ ሚዲያው ተንሸራሸሩ የሚለውን ሊያጋራን እዚህ መጥቷል። እንዴት ነናቲ? እንዴት አደራችሁ? አለን ይመስገን ነው። በጧት አንድ አስገራሚ መረጃ ነው እናንተ የሚያጋራችሁን። እኔም መረጃውን ተመልክተን እኛም ስንደነቅበት የነበረ ጉዳይ ነው። ነገር ግን አንዳንድ ሀገራት ህግን ለማስከበር የሚሄዱበትን ርቀትም የሚያሳይ ይመስለኛልና ህግን ማክበር በተለይ ትራፊክ ደህንነት ህግን ማክበር ደግሞ የብዙ ሰዎችን ህይወት ሊታደግ የሚችል ነገር ነው። ህግን በመተላለፍ ሀገራችን በየአመቱ እንግዲህ ከ5,000 ወደ 5,000 የሚጠጉ ሰዎችን ህይወት ነው የምናጣው ያለነውና ይህ በጣም አደገኛ ነገር ነው። ምናልባት ቅጣቱ ቢጨምር ህግ አስከባሪዎችም ህግን በማስከበሩ ላይ ጠንክረው ቢሰሩ ስንት ነው ናት አሁን እዚህ ሀገር ከፍጥነት በላይ በማሽከርከር አንድ ሰው ስንት ይቀጣል? አንቺ ያልሽው ከ300 እስከ 500 ብር ባለው ውስጥ ነው ቅጣቱ የሚሆነው። ግን ደግሞ ተደጋጋሚ ተመሳሳይ ቅጣት ጥፋት በመታጠፍ ከሆነ ደግሞ ያ ደብል እያደረገ የሚሄድበት አሰራርም አላቸው። ነገር ግን ያው ይሄንን ነገር ማየት ያለብን በተለይ ህግን ከማክበር አንፃር ህግን ከማስከበር አንፃር ቢሆን ነው ያስባለሁ። ይሄንን ካልን ወደ መጀመሪያው መረጃችን ነው የምናልፈው። ከሀገር ውስጥ ያገኘነው መረጃ ነው የሚቀድመው። የካራማራው ጀግና ሻለቃ ባሻ አሊ በርኬ ሽኝት ስርዓት የአስከሬን ሽኝት ስርዓትና ስርዓተ ቀብር በትናንትናው ዕለት በቅድስት
ስላሴ ካቴድራል ቤተክርስቲያን ተፈጽሟል። እንግዲህ ይህ ታላቅ ጀግና የሀገር ባለውለታ በተለይ በካራማራ ጦርነት ላይ ከፍተኛ ጀብድ እንደሰራም ሲነገርለት የነበረ ጀግና ነው። ሻለቃ አሊ በርኬ እንግዲህ የቀድሞ የሀገር መከላከያ ሰራዊት አባል በነበሩበት ወቅትም ሀገራቸው በጠራቻቸው ስፍራዎች አውድማዎች ሁሉ በድል ከሀገራቸው ጎን የቆሙ ጀግና እንደነበሩ እንደዚሁ በስፋት በማህበራዊ ትስስር ገጾች ላይም እንደዚሁ ሲነሳላቸው ሲወሱ የነበሩ ጀግና ናቸው። በትናንትናው ዕለት እንግዲህ የስርዓተ ቀብራቸው ወዳጅ ዘመዶቻቸው እንዲሁም አድናቂዎቻቸው በተገኙበት በክብር በቅድስት ስላሴ ቤተክርስቲያን ተፈጽሞ ነበር። እንግዲህ የምናየው ምስል የእሳቸው በቅርብ የተነሱት ምስል ነው። ነገር ግን በማህበራዊ ትስስር ገጽ ላይ አንድ የካራማራው ጀግና የሚል ካጠገቡ ደግሞ የኢትዮጵያ ትቅደም ምልክት ያለበት ስዕል በስፋት ሲዘዋወር ነበር። ይህ ምስል ግን ትክክለኛው የባሻ አሊ በርኬ ምስል እንዳልሆነ ነገር ግን የቀድሞ የፖሊስ ሰራዊት አባል የነበሩት ሻምበል ባሻ መኮንን ከበደ እንደሆነና እሳቸው አሁንም በህይወት እንደሚገኙ በጣም በርካታ መረጃዎች እየወጡም ነበር በማህበራዊ ትስስር ገጽ ላይ። ይህ ነገር መወያያ ሆኖም ነበር። ነገር ግን እሳቸውን በህይወት በነበሩበት ሰዓት በነበሯቸው ቃለ መጠይቆች ይህንን እውነታ ሲያረጋግጡም እንደነበረ ለመመልከት ችለናል። በነገራችን ላይ የሻምበል ባሻ አሊ በርኬ የጀግንነት ታሪክን የሚያወሳ ቀድሞ አውደሰብ በሚባለው ፕሮግራማችን ላይ ሰፊ ዳሰሳ ተሰጥቶ የተለያዩ ጓደኞቻቸው አብረዋቸው በጦርነት ሜዳ ላይ የነበሩ ሰዎች ምስክርነትንም የያዘ የአውደሰብ ዝግጅት አሁንም በዩቲዩብ ገጻችን ላይ ማግኘት እንደሚችሉ በዚሁ ለማስታወስ እወዳለሁ። ምክንያቱም በዛ ዝግጅት ላይ ሻምበል ባሻ አሊ በርኬ የነበራቸው ወታደራዊ ብቃትን የተመለከተ በጣም በርካታ ዳሰሳዎች ነበሩ። በጣም አልሞ ተኳሽ እንደነበሩ ይነገርላቸዋል። እንግዲህ ለጦር ትምህርት ልምምድ በሄዱበት ሰዓትም በመጀመሪያው የተኩስ ልምምዳቸው ወቅት አሰልጣኞቻቸውን በጣም አስደንቀው እንደነበረ በጣም ከርቀት ታርጌታቸውን አዳኝም ስለነበሩ ያ ነገር ለዛ እንዳበቃቸውም ሲነገርላቸው ነበር። ከዛ ባሻገር ደግሞ በጦርነት አውድማዎች በተለያዩ ውጊያዎች ላይ ተሳትፈው ደግሞ አንዳንድ ጊዜ አንድም ጥይት ሳይተኩሱ ይመለሱ እንደነበርና ለምን ተብለው ሲጠየቁ በአይኔ ውስጥ በእይታዬ ውስጥ የገባ ጠላት አልነበረም፣ ስለዚህ ጥይት ደግሞ በከፍተኛ ወጪ የሚወጣበት ነገር ስለነበረ ዝም ብሎ የሚባክን ነገር አይደለም ብለው ነበር የሚናገሩት። እንግዲህ እኚህ ጀግና አንድ ጥይት ለአንድ ጠላት ይጠቀሙ የነበሩ እንደነበረም የሚያወሳ ነው። እንግዲህ ይህ በጣም አስደናቂ ታሪካቸውን የያዘው የአውደሰብ ዝግጅትም በዶክመንተሪ የተሰራላቸው አለ። በዩቲዩብ ገጻችን ላይ ተመልካቾቻችን ማግኘትና መመልከት እንደሚችሉ በዚሁ ለማስታወስ እወዳለሁ። እንግዲህ እኚህ የካራማራ ጀግና ግንቦት 28 ቀን ነበረ ህይወታቸው ያለፈው። የአምስት ሴቶችና 2 ወንድ ልጆች አባትም እንደነበሩ እንደዚሁ መረጃዎች ወጥተዋል። የመጀመሪያው መረጃችን ይሄን ይመስላል። ወደ ቀጣዩ መረጃችን ስናልፍ ወደ ቴክኖሎጂ መረጃ ነው የምናልፈው። የአፕል ኩባንያ ግዙፉ የቴክኖሎጂ ኩባንያ የአሜሪካኑ ማለት ነው አዲስ ምርት አስተዋውቋል። ይህ አፕል ቪዥን ፕሮ የተሰኘ የአጉመንትድ ሪያሊቲ ቴክኖሎጂ የሚጠቀም የጉግል መነጽር መሰል ቴክኖሎጂ ነው። እንግዲህ አካባቢ ላይ ያለን እውነታ ከቨርቹዋሉ ዓለም ጋር አንድ ላይ የሚያስተሳስር አጉመንትድ ሪያሊቲ የተሰኘ ቴክኖሎጂ ነው። ይህን መሰል ቴክኖሎጂዎች ከዚህ ቀደም በተለያዩ ካምፓኒዎች ተሰርተው ነበር። ይሄ ግን በአይነቱ ለየት ያለ አካባቢን እያቃኙ በአካባቢ ያለ ድምጽን እየሰሙ ምስልንም እየተመለከቱ ነገር ግን ደግሞ በቨርቹዋሉ ዓለም ውስጥ ደግሞ የፈለጉትንም ስራ ለመስራት ለመከወን የሚያስችል የተለያዩ መተግበሪያዎችን ለመጠቀም የሚያስችል እንደሆነም ነው ሲገለጽ የነበረው። እንግዲህ እንደምትመለከቱት በስልክ ላይ በላፕቶፓችን ላይ ያሉትን አፕሊኬሽኖች እንደ ልባችን ለመጠቀም ያስችለናል። በጣትና በድምጽ በመናስተላልፈው መልእክትም እንደዚሁ የተለያዩ መረጃዎችን ያወጣን እንደ ልባችን እንድንጠቀም ፊልሞችንም እንደ ልብ ለማየት የሚያስችል እንደሆነም ነው ሲገለጽ የነበረው። ይህ ቴክኖሎጂ እንግዲህ ከ10 ዓመታት በኋላ ነው አፕል ካምፓኒ አዲስ ምርት ሲያስተዋውቅ። ከዚህ በፊት ከ10 ዓመት በፊት የአፕል ስማርት ዋችን ነበረ ያስተዋወቀው ወደ ገበያ ያመጣው። አሁን ደግሞ ዘግየት ብሎ 10 ዓመታትን ቆይቶ መሰል ሌሎች ካምፓኒዎች ያወጧቸውን ምርቶች ትንሽ ላቅ አድርጎ ያመጣው ይመስላል። ምክንያቱም ሌሎቹ ብዙዎቹ የቨርቹዋል ሪያሊቲን ወይንም
በአካባቢ ላይ ያለን ነገር ሳይሆን ሙሉ ለሙሉ በሲስተሙ ውስጥ ሆኖ ድምጽንም ምስልንም አካባቢን ሳይመለከቱ የሚደረግ ነበር። ይሄኛው ግን ከአካባቢ ጋር መስተጋብር ሳይቋረጥ ቨርቹዋል ላይ ያለውን ማለት አንድ ላይ ለማስጠቀም የሚያስችል ቴክኖሎጂ እንደሆነ ነው የተገለጸው። ይህ ቴክኖሎጂ እንግዲህ ወደ $3500 ዋጋ እንደተተመነለትም ተገልጿል። መሰል ቴክኖሎጂዎች ከ$500 የበለጠ ዋጋ አልነበራቸውም ከዚህ ቀደም ባለው። ይሄ በጣም ውድ ሆኖ የመጣ እንደሆነም ነው እየተነገረ ያለው። እንግዲህ በሀገራችን በባንክ እንኳን ስሌት ቢመታ ወደ 190,000 ብር ገደማ የተገመተለት ነው ማለት ነው። በጣም ውድ እንደሆነ በርካቶች እየተነጋገሩበት ነው። ነገር ግን በዩቲዩብ ላይ ባለው ትሬንዲንግ ራሱ በጣም በርካታ ተመልካችን እያገኘ ያለው ቪዲዮም በተጫነ በ24 ሰዓታት ውስጥ ከ11 ሚሊዮን በላይ ቪው ያገኘ ቪዲዮም ነው የማስታወቂያውና ይህ ላውንች የተደረገበትንም ሴሬሞኒ የተመለከተው ቪዲዮ ማለት ነው። ይህ እንግዲህ በቴክኖሎጂው ዓለም ምን ጋር እየደረሰ እንዳለ የሚያሳይ ነገርም ነው። እንግዲህ እየረቀቅን ነው። በዛው ልክ ደግሞ ቴክኖሎጂ ስጋትም መሆኑ በቅርብ ጊዜ በስፋት እየተነገረ ነው አይደል? በትክክል በጣም ከኤአይ የሚባለው አርቲፊሻል ኢንተለጀንስ ጋር ተገናኝቶ ያለው ነገር የሰው ልጅን ወደፊት ህይወት በከፍተኛ ደረጃ አፌክት ሊያደርግ ይችላል፣ ሙሉ ለሙሉ ሊቆጣጠርም ይችላል የሚል ስጋታቸውን በርካቶች እየገለጹበት ያለ ነገር ነው። እንግዲህ ቴክኖሎጂው ሲታይ በጣም ደስ የሚል ነው፣ ህይወት የሚያቀል ነው፣ ምቹም እንደሆነ የሚታይ ነውና እንግዲህ በሚቀጥለው ፈረንጆቹ አመት መባቻ ገደማ ለገበያ የሚቀርብ ቴክኖሎጂ እንደሆነም እንደዚሁ ከዚህ መረጃ ጋር ተያይዞ ወጥቷል። መልካም ወደ መጨረሻው መረጃችን ስናልፍ ደግሞ ወደ ዩክሬን ይወስደናል። በዩክሬን ኖቫ ኮኮቫ የተሰኘው ግድብ የኃይል ማመንጫ ግድብ ጥቃት ደርሶበታል። በዚህም በደረሰበት ፍንዳታ ግድቡ ይዞት የነበረውን ውሃ በስፋት መልቀቅ ጀምሯልና ይህም ባስከተለው ጎርፍ በጣም በርካቶች የአካባቢው ነዋሪዎች አካባቢያቸውን ለቀው እየወጡ እንደሆነ የተለያዩ ምስሎች እየተጋሩ ነው፣ መረጃዎችም እየወጡ ነው። እንግዲህ ይህንን ጥቃት ማን ያደረሰው የሚለው ላይ ስምምነት ላይ አልተደረሰም። ዩክሬን ራሻ ይህንን ጥቃት እንዳደረሰች ትከሳለች። ራሻ በበኩሏ ደግሞ ዩክሬን በመልሶ ማጥቃት ያደረገችው ሙከራ ስላልተሳካላት ደግሞ በዚህ በኩል እየሞከረች ነው የሚል አይነት ሰጣ ገባ ውስጥም የገቡበት ነገር ነው ያለው። ነገር ግን ደግሞ ይህ የዓለምን መልክ እየቀየረ ያለ እጅግ አውዳሚ ጦርነት አሁን ደግሞ በኃይል ማመንጫ ግድብ ላይ እንደዚሁ በተሰነዘረው ጥቃት በጣም በርካታ ሺዎች ወደ 40,000 የሚሆኑ አካባቢው ነዋሪዎች ስፍራውን ለቀው እንደሚወጡ ነው እየተነገረ ያለው። ከዛ ባሻገር እንግዲህ ከ80 መንደሮችና ሰፈሮችም እንደዚሁ በጎርፍ ሊጥለቀለቁ እንደሚችሉ እየተገለጸ ነው። አሁንም በምስሉ ላይ እንደምትመለከቱት በጣም በርካታ ቤቶች እስከ ጣሪያቸው ድረስ በጎርፉ እንደተዋጡ እያሳየ ነው የሚገኘው። በዛ አካባቢ ደግሞ በአውሮፓ ከፍተኛ የኃይል ማመንጫ የሆነ የኒውክሌር ኃይል ማመንጫ የማቀዝቀዣ አገልግሎቱን የሚያገኘው ከዚሁ ግድብ በሚያገኘው ውሃ እንደነበረም እየተገለጸ ነውና በዚህ አካባቢ የሚደረግ እንደዚህ ያለ የጦርነት ስጋት ጥቃት ምናልባት አካባቢውን ብቻ ሳይሆን በዓለም ላይም ከፍተኛ ተጽዕኖ ሊያሳድር የሚችል እንደሆነ ነው በርካታ ዓለም አቀፍ ሚዲያዎች በስፋት እየዘገቡት የሚገኙት። እንግዲህ ይህ ዛፓሪያዚሃ የተሰኘው የትልቁ የአውሮፓ ትልቁ የኃይል ማመንጫ ነው፣ በኒውክሌር የሚሰራ ነው። ይህንን እንግዲህ ውሃ በመጠቀም የሚቀዘቅዝ እንደሆነ ነገር ግን የዓለም አቀፉ የአቶሚክ ኃይል ተቋም ለጊዜው በዚህ የኒውክሌር ኃይል ማመንጫ ጣቢያ ላይ ስጋት እንደሌለ ነገር ግን በዚህ መልኩ ከቀጠለ የሚያሰጋ እንደሆነም እየተገለጸ ነው። ሌላው ለዓለም መልእክት ያስተላለፈው ከፍተኛ ችግር ሊሆን ይችላል ተብሎ እየተገለጸ ያለው አካባቢው ላይ ከፍተኛ በመስኖ የሚለማ ምርት ነበረ። እንግዲህ ዩክሬን በስንዴ ምርትና በሌሎችም በከፍተኛ ወደ ውጭ ሀገራት ላኪ እንደሆነች ይታወቃልና ይህንን በተጨማሪ በዓለም ላይ ያለውን የዋጋ ንረትና ውድነት በዚሁ ጦርነት ምክንያት የተፈጠረው ሊያነረው ሊያብሰው ሊያባብሰው እንደሚችልም እየተገለጸ ነው የሚገኘው። እንግዲህ ዓለም አቀፍ ሚዲያዎች ይህንን መረጃ በስፋት ከነዚህ ከምታዩዋቸው በጣም የሚያስደነግጡ ምስሎች ጋር እየተዘዋወረ እንደሆነ ተመልክተናል። ይህን ይመስላል እንግዲህ ለዛሬ ያስኳቸው መረጃዎች። እናመሰግናለን ናቲ። መልካም
እንቀጥላለን ክቡራን ተመልካቾቻችን። አሁን ደግሞ ሳምንቱን በታሪክ ወደ ኋላ መለስ ብለን ቅኝት ወደምናደርግበት ጥንቅራችን እናልፋለን። የሸጎሌ የጥይት ማምረቻና ማከማቻ እንዲሁም የበቅሎ ቤት የመሳሪያ ግምጃ ቤት ፍንዳታ የተከሰተው በ1983 የዛሬ 32 ዓመት በዚህ ሳምንት እንደነበር ታሪክ ይነግረናል። አዲሱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ኮምፕሌክስም የተገነባው በዚሁ በሸጎሌ ጥይት ማምረቻና ማከማቻ በነበረ ቦታ ላይ ነው። እንግዲህ ይህንን ታሪክ ደግሞ መለስ ብላ ሜሮን በረዳ ታስታውሰናለች። እንከታተለው። ወቅቱ ኢትዮጵያ የመንግስት ለውጥ ያደረገችበት ነበር። 1983 የኢህአዴግ መንግስት ሀገሪቱን እንደተቆጣጠረ ባወጀበት በዚያው ዕለት በሸጎሌ ይገኝ የነበረው የጥይት ማምረቻና ማከማቻ መጋዘን ተዘረፈ። በወቅቱ የነበሩ የዓይን እማኞች ይገልጹት እንደነበርም በዘራፊዎቹ መካከል በተነሳው አለመግባባት ዘራፊዎቹ እርስ በርሳቸው ይታኮሱም ጭምር ነበር። እንዲህ እያለ ከቀኑ 6 ሰዓት ላይ በአዲስ አበባ ተሰምቶ የማይታወቅ አዲስ ድምጽ ከወደ ሸጎሌ ተሰማ። የአዲስ አበባን መሬት የሚያንቀጠቅጥና ወደ ሰማይ የሚረጭ የእሳት ፍንዳታ። ሸጎሌና አካባቢዋ በጩኸትና ዋይታ ተደበላለቀ። የፍንዳታውን ድምጽ የሰሙ የአካባቢው ነዋሪዎች የቻለ ያለውን ንብረት ይዞ ያልቻለ ደግሞ ነፍሱን ብቻ ለማትረፍ እግሬ አውጪኝ ይል ጀመር። የዓይን እማኞች በወቅቱ የነበረውን እልቂት ሲገልጹት ሁሉም ቤት ሀዘን ከመግባቱ የተነሳ አንዱን ማጽናናት ያልቻለበትና እድሮች እንኳን ገንዘብ መክፈል ያቆሙበት ክስተት ነበር። ቀጣዩ ዓመት ላይ ወደ ትምህርት ቤት ስንመለስ በጣም በርካታ ጓደኞቻችን ክፍል ውስጥ አልመጡም ነበርና የሸጎሌ ፍንዳታ ሰለባ ነበሩና ከጉዳቱ አንፃር አንድ ቤተሰብ ብቻ ሲቀር የሞቱባቸውን አስተዋውሳለሁ። እህትና ወንድም በአንድ ሰፈር ውስጥ ተከታታይ በሆኑ መኖሪያ ቤቶች ውስጥ ያሉ ሰዎች የሞቱባቸውን አስተዋውሳለሁ። ይህ ሁኔታ ከተከሰተ በሳምንቱ ከጥይት ሩምታ ጋብ ያለች በምትመስለው አዲስ አበባ ጸጥ ረጭ ባለው ሌሊት በቅሎ ቤት ያለው የመሳሪያ ግምጃ ቤት የሸጎሌ ወጣ ደረሰው። የአዲስ አበባ ህዝብ መንፈሱን የሚረብሽ ለሰዓታት የቆየ ፍንዳታን ዳግም አስተናገደ። ከዚህ ሁሉ የሚገርመው ግን በዚህ ምናልባትም እስከ 3000 ሰዎች እንደሞቱባቸው በሚገመቱት 2 ፍንዳታዎች በማን እንደተፈጸሙ እስከ ዛሬ እንቆቅልሽ ሆነ የቆየ ጉዳይ ነው። የተጣራ ነገር የለም፣ ግን ብዙ የሴራ እንትኖች ይተረካሉ። ሬዲዮ መገናኛ ያዙ ሰዎች መተው ነበር እና አስተኳሾች ነበሩ የሚሉ ናራቲቮች አሉ። እንዲህ ያለው ይሄ ኃይልን ያስተኮሰው የሚሉ ነገሮች እንሰማ ነበር እንጂ በጥናት ይሄንን የጥይት ፋብሪካ እንዲፈነዳው እንዲቃጠል ያደረገው ኃይል ይሄ ነው የሚል ነገር ምንም የሚታወቅ ነገር የለም። ይሁንና ታሪክ ሰንዶ ባስቀመጠው በዚህ በሸጎሌ ፍንዳታ በተፈጠረበት ቦታ ላይ ከ32 ዓመታት በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቦታው ላይ አዲስ የሚዲያ ኮምፕሌክስ በመገንባት ታሪክን በታሪክ አድሷል። ከምንም በላይ እዛ ጋር ኢቢሲ ያንን መስራቱ ብዙ መልካም ነገሮች አሉ ብዬ ነው ማስበው። አንደኛ የሚያስተላልፈው መልእክት ምንድነው? መንግስታት በተቀያየሩ ጊዜ የፖለቲካ ሽግግሩ ሰላማዊ ባልሆነበት ጊዜ የሚፈጠር ስርዓት አልበኝነት ይሁን የጸጥታ ችግር እንዴት አስከፊ እንደሆነ የሸጎሌው ፍንዳታ ትልቅ ማስተማሪያ ሆኖ ይዘግበዋል፣ ዶክመንት ያደርጋል። የበለጠ ከራሱ ስራ ጋርም አቆራኝቶ ዶክመንት እንዲደረግ ማድረጉና የማህበረሰቡንም ጠባሳ እንዳይረሳ አድርጎ ማስቀመጡ ከራሱ ተልእኮ ጋርም አብሮ የሚሄድ በመሆኑ ኢቢሲ ዛ በመሰራቱ በበኩሌ በጣም ደስ ብሎኛል። የፓን አፍሪካኒዝም መስረታን የመጀመሪያውን ታሪክ የሰነደው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀገር በታሪክ ውስጥ ያስተናገደቻቸውን እንደ ሸጎሌና በቅሎ ቤት ያሉ ታሪኮችንና ወደፊት የምታስተናግዳቸውንም ሁነቶች ለህዝብ ያደረሰ ለታሪክ ማስቀመጡን ይቀጥላል። አሚር ግሩም ነው አይደል? እንዴት ተመለከትከው?
3000 ሰዎች በጣም ብዙ ሰዎች ናቸው። አዲሱ የቪሲ ኮምፕሌክስ ደግሞ እዛ መገንባቱ ላንተ ምን ስሜት ይሰጣል? ፍርሃት ፍርሃት። አይ እንግዲህ ታሪክን በታሪክ አድሷል ቪሲ ነው ያሉት የታሪክ ባለሙያው እንደተመለከትከው። ምክንያቱም የዛን ጊዜ ከ32 ዓመት በፊት በዚያ ቦታ ላይ የተፈጠረው እንዳልከው በጣም ብዙ ሰዎች ያለቁበትና አሳዛኝ የሆነ ክስተት ነበር። አሁን ደግሞ ቦታው እጅግ አምሮ ተውቦ ለጥሩ ስራ ተገንብቷልና አዲስ ታሪክ ይጽፋል። ቢሲ ደግሞ ብዙ አዳዲስ ስራዎችን ይዞ ይመጣል። ጥሩ ነገሮችን እንሰራበታለን ብለን እናስባለን። ስለዚህ አትፍራ። እሺ የባልደረባችን ሜሮን በረዳ ጥንቅርን ስንመለከት በተለይ በወቅቱ ይሄ ፍንዳታ ሲከሰት የነበሩ ሰዎችን ጭንቀት ማሰብ ነውና እሱን እያሰብኩኝ ነበር እየተመለከትኩኝ ነበርውና ያው ኢቢሲ አዲስ ህንጻ ገንብቶበታል። በነገራችን ላይ በጣም ጽድት ያለ ግቢ ነው፣ ለስራ ምቹ የሆነ ነውና እዛ ታሪካዊ ቦታ ላይ ራሱ በአዲስ መንፈስ ወደ ስራ መግባታችን ያው ለኛም አንድ ሌላ ታሪክ ነው ብዬ አስባለሁ። እውነት ነው። እንቀጥልና ደግሞ እስኪ ወደ ስፖርት እንሻገር። ሰሞኑን ስፖርት ባለፈው ሳምንት አካባቢ ታላላቅ የሚባሉት የአውሮፓ ሊጎች ተጠናቀቁ። አሁን የቀረው ዩሮፓ ሊግም አለቀ። ቻምፒየንስ ሊግ ብቻ ነው በጣም በጉጉት የሚጠበቀው አይደል? ትላንት ምሽት ኮንፈረንስ ሊግ ነበር። ዌስትሃም አስገርሟል በጣም እና አሁን ደግሞ ከነገ በስቲያ የቻምፒየንስ ሊግ ፍጻሜ ይጠበቃልና እነዚህና ሌሎች ጉዳዮችን ደግሞ ሊነግረን ባልደረባችን አብርሃም ተስፋዬ እዚህ ስቱዲዮ ይገኛል። እንደምን አለ አብርሽ? እንደማደራችሁ ይመስገን። ቀደም ብላችሁ ያነሳቸዋቸው ጉዳዮችም እኛም የምንመለከታቸው ናቸው። የአውሮፓ ኮንፈረንስ ሊግ ትላንትና ፍጻሜን አድርጓል። ከተመሰረተ 2 ዓመቱ ነው። ሮማና ዌስትሃም ዩናይትድ እንግዲህ የዚህ ክብር ባለቤት የሆኑበትን አዲስ ታሪክ መጻፍ ችለዋል። አንዱ ጉዳያችን እሱ ነው። ታላላቅ የአውሮፓ ሊጎች ቢዘጉም ታላላቅ ተጫዋቾች ደግሞ እስካሁን ገበያቸው አልተዘጋምና ወደ ተለያዩ ክለቦች እየተዘዋወሩ ነው የሚገኙት። ትላንትና አስደናቂው የሊዮኔል አንድሬስ ሜሲ ዝውውርም የተጠናቀቀበትን አንድ መረጃ ተመልክተናል። ጁዲ ቤሊንጋምም ወደ ማድሪድ ያቀናበትን መንገድም እናነሳለን። ቤትኪንጋችን ደግሞ ዛሬ ጅማሩን ያደርጋልና እነዚህ ጉዳዮችን እንመለከታለን። መልካም የቤትኪንግ ጉዳያችንን ቀዳሚ አድርገን እንጀምር። እንግዲህ 28ኛ ሳምንቱ ላይ ደርሷል ኢትዮጵያ ፕሪሚየር ሊግ ቤትኪንግ ጨዋታ ማለት ነው። አሁን ደግሞ ወደ ካዋሳ ወደ አዳማ መጥቷል። ድጋሚ ቤትኪንጉ ተመልሷልና ላለፉት ሳምንታት ሲደረጉ የነበሩ ጨዋታዎች የቀጥታ ሽፋን ማግኘት እንዳልቻሉ ይታወቃል። ወደ 3 የሚጠጉ ዙሮች ጨዋታዎች ላይ ማለት ነው። ከ25 እስከ 27 የነበሩ ጨዋታዎች የቀጥታ ሽፋን አላገኙም። ከ28ኛው ሳምንት ጀምሮ የሚደረጉ ጨዋታዎች በአጠቃላይ እንግዲህ አዳማ ላይ ቀጥታ ሽፋን እንደሚያገኙ ይፋ ተደርጓል። ከዛ በዘለ ሐዋሳ ላይ ዝናብ በተደጋጋሚ እየጣለ ስለነበረ ጨዋታዎቹ ከ9 ሰዓትና ከ12 ሰዓት ወደ 7 ሰዓትና ወደ 10 ሰዓት መጥተው እንደነበር ይታወቃል። አዳማ ላይ ደግሞ 9 ሰዓትና 12 ሰዓት ላይ በተያዘላቸው በያኔው መርሃ ግብር መሰረት እንደሚደረጉም ተሰምቷል። አሁን ሻምፒዮን ለመሆን ላለመውረድ የሚደረጉ ትግሎች በጣም አጓጊ እየሆኑ ነው የሚገኙት የኢትዮጵያ ፕሪሚየር ሊግ ላይና እነ ቅዱስ ጊዮርጊስ፣ እነ ባህር ዳር ከተማ፣ እነ ኢትዮጵያ መድን ዋንጫውን ለማሳካት የሚያደርጉት ጥረት ሶስቱ በተለይ ያላቸው ሚና ትልቅ ነው። በዚህ ለዋንጫ አሸናፊነት ወይም ደግሞ በቀጣይ ዓመት በአፍሪካ ቻምፒየንስ ሊግና በአፍሪካ ኮንፈረንስ ሊግ የሚያሳትፋቸውን ቦታ ለማግኘት የሚያደርጉበት ጥረት ትልቅ ነው ማለት ይቻላል። ከዛ በዘለለ 2 ቡድኖች ወርደዋል። አስቀድሞ ለገጣፎ ለገዳዲና ኢትዮ ኤሌክትሪክ ከሊጉ መሰናበታቸው ይታወቃል። ሶስተኛው የሚወርደው ቡድን ማን ነው የሚለው ነገር እስካሁን አልተለየም። ስለዚህ እስከ መጨረሻው ሳምንት ድረስ እንድንጠብቅ የሚያስገድዱ ነጥቦችም ይኖራሉ ተብሎ ነው የሚጠበቀው። ወልቂጤ ከተማ፣ ወላይታ ዲቻ፣ አርባ ምንጭ ከተማ፣ ሲዳማ ቡና የወራጅነት ትንሽ ስጋት ያለባቸው ቡድኖች ናቸው። ከሁሉ በተሻለ ግን አርባ ምንጭ ከተማ ትልቅ ስጋት ያለበት ቡድን ስለመሆኑ መረጃዎች ያሳያሉ። ይሄ ቡድን ዛሬ 9 ሰዓት ላይ ከለገጣፎ ለገዳዲ ጋር መርሃ ግብሩን ያከናውናል። ለገጣፎ አስቀድሞ ከሊጉ ወርዷል። አርባ ምንጭ ከተማ ዛሬ ማሸነፍ የሚችል ከሆነ 2 ደረጃዎችን ማሻሻል የሚችልበት ውጤት ይመዘገባል። እነ ወልቂጤና እነ ወላይታ ዲቻን ሁሉ መብለጥ የሚችልበት አጋጣሚ ነው የሚፈጠረው። ሙሉ ለሙሉ ከወራጅ ቀጠና መውጣት የሚችልበት እድልም ይፈጠራልና ለአርባ ምንጭ በጣም ወሳኝ ወይም ትልቅ የሚባል ጨዋታ ነው ዛሬ 9 ሰዓት ላይ የሚደረገው። ማሸነፍ ላይ ብቻ ተመስርቶ ቡድኑ ወደ ሜዳ መግባት የሚችልበት ትልቅ አጋጣሚ ነው። ደግነቱ ተጋጣሚ ደግሞ ለገጣፎ ለገዳዲ ነው። በዚህ ዓመት ለሁሉም ቡድኖች 3 ነጥብ እየሰጠ እየመጣ ያለ ቡድን እንደሆነ ስንመለከት ነበርና ምናልባትም አርባ ምንጭ ከተማ ጥሩ አቋም ማስመልከት የሚችል ከሆነ ከጨዋታው ነጥብ መውሰድ የሚችልበት እድሉ ከፍተኛ ነው። ከወራጅነት ስጋትም ራሱን የሚያድንበትም ውጤት ይመዘገባል ተብሎ ነው የሚጠበቀው። ሌላኛው ጨዋታ ልክ የጨዋታ እንደተጠናቀቀ ደግሞ ወላይታ ዲቻና ድሬዳዋ ከተማ የሚያደርጉት ጨዋታም ይጠበቃል። ሁለቱም ቡድኖች የ3 ነጥብ ልዩነት ነው በመካከላቸው ያለው። አርባ ምንጭ ማሸነፉ ለወላይታ ዲቻ ወደ ወራጅነት ስጋት ውስጥ እንዲገባ ያደርገዋል። ወላይታ ዲቻ ደግሞ የግዴታ 12 ሰዓት ላይ የሚደረገውን ጨዋታ ድሬዳዋን ማሸነፍ ደግሞ ዳግም ደግሞ ከወራጅነት ስጋት ወጥቶ ደግሞ ከፍ ብሎ እንዲቀመጥ ያደርገዋል። አሁን
ወላይታ ዲቻ ማሸነፍ የሚችል ከሆነ ከድሬዳዋ ጋር በነጥብ ይስተካከላል። 36 ነጥቦችን እኩል ይዞ መቀመጥ የሚችልበት አጋጣሚ ይፈጠራል። ድሬዳዋ ማሸነፍ የሚችል ከሆነ ደግሞ የወራጅነት ስጋቱን ሙሉ ለሙሉ እያጠፋ ወደ መካከለኛው ወገብ ወደሚባለው ደረጃ ላይ ከፍ ብሎ ለመቀመጥ መርሃ ግብሩን የሚያከናውን የሚሆነውና ዛሬ 9 ሰዓትም 12 ሰዓትም የሚደረጉ ጨዋታዎች ማን ወደ ወራጅነቱ በደንብ ይጠጋል፣ ማን ደግሞ ከወራጅነቱ ራሱን ነጻ ያደርጋል የሚለው ነገር ላይ በደንብ ይፋ ፍንጭ የሚሰጡ ነገሮች ይታያሉ ተብሎ ነው የሚጠበቀው። እንደሚታወቀው ቤትኪንጋችን ሊጠናቀቅ 3 መርሃ ግብሮች ብቻ ናቸው የቀሩትና በእነዚህ 3 መርሃ ግብሮች ውስጥ የትኛው ቡድን ይወርዳል? በጣም አሁን በተለይ አርባ ምንጭ እና ወላይታ ዲቻ የእግር ኳስ ማዕበላቸው ላይ ስትመለከቱ ወደ እነሱ አካባቢ እንኳን ሄዳችሁ ስትመለከቱ በጣም ብዙ እግር ኳስ ወዳድ ታዳጊዎች ያሉበት ጥሩ የሚባል እግር ኳስ ተጫዋቾችንም የምንመለከትበት የወላይታ ዲቻ ከ20 ዓመት በታች የእግር ኳስ ክለቡ በፕሪሚየር ሊግ ደረጃ ብዙ ጊዜ ሻምፒዮን መሆን የቻለ ቡድን ነው። ለዋናው ቡድን መግቦቱም ትልቁ እንደሆነ ይታወቃል። አርባ ምንጭ የትኛው መንደር ላይ ቢካሄድ እግር ኳስን አፍቅሮ የሚጫወት በጣም ብዙ ታዳጊ የምንመለከትበት አካባቢ ነውና እነዚህን የመሳሰሉ ቡድኖች ከፕሪሚየር ሊግ ወርዶ ወደ ከፍተኛ ሊግ መመልከትም ትንሽ አዳጋች ስለሚሆን ምናልባት ውድድሩ ላይ ማን ይሰነብታል የሚለው ነገር በደንብ አጓጊ እንዲሆን አድርጎታል። መርሃ ግብሩ እንግዲህ ከዛሬ ጀምሮ በሚኖሩ ቀናቶች ውስጥ እየተከናወነ ይቀጥላል። እሁድ ዕለት ግን የቅዱስ ጊዮርጊስና የባህር ዳር ከተማ 10 ሰዓት ላይ የሚደረገው ጨዋታ በተስተካካይነት የተያዘ መርሃ ግብር ነው። በጣም በጉጉት የሚጠበቅ ነው። በመካከላቸው 5 ነጥብ ነው ያለው። ባህር ዳር ካሸነፈ ልዩነቱን ወደ 2 ማጥበብ ይችላል። ቅዱስ ጊዮርጊስ ካሸነፈ ግን የዋንጫ ፉክክሩ ላይ አንድ መርሃ ግብር ብቻ እንዲጠበቅበት ያደርጋል። አንድ ካሸነፈ ሻምፒዮን መሆኑን ያረጋግጣልና እንደነዚህ አይነት አጋጣሚዎች በጣም ውድድሮቹ እንዲጠበቁ ያደርጋቸዋል። ሐዋሳ ላይ እናስታውሳለን የቅዱስ ጊዮርጊስና የባህር ዳር በርካታ ደጋፊዎች ሄደው ጨዋታው ሊጀመር 30 ደቂቃ ሲቀረው ግን ሐዋሳ ላይ ጣለው ከባድ ዝናብ ጨዋታው እንዲሰረዝ አድርጎት ነበርና አሁን ላይ አዳማ ላይ ይሄ ደጋፊ ተመልሶ ይሄዳል ተብሎ ነው የሚጠበቀው። በጣም አስደናቂ ድባብ የምንመለከትበትና ጥሩ ኳስ የምንመለከትበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላኛው ጉዳያችን ለሕክምና ባለሙያዎች የስፖርት ጉዳት ላይ መሰረት ያደረገ ከስፔን ሀገር ከመጡ ባለሙያዎች ስልጠና ሲሰጥ ነበር። ላለፉት 3 ቀናት እዚህ በወጣቶችና ስፖርት አካዳሚ ነበር ሲሰጥ የነበረው። በጣም ብዙ በእኛ ሀገር ላይ ያልተለመዱ ነገር ግን ደግሞ መተግበር የነበረባቸው አስደናቂ ነገሮችን የተመለከትንበት የ3 ቀን ስልጠና ነበር። እውነት ለመናገር ኢትዮጵያ ውስጥ ተጫዋች ሲጎዳ ከተጎዳ በኋላ ደግሞ ምን ያህል ጊዜ ብሬክ ማድረግ አለበት፣ ረፍት ማድረግ አለበት፣ ጉዳቱን ለምን ያህል ጊዜ ከሜዳ ያርቀዋል፣ አትሌቶችን በተመሳሳይ ጉዳት ሲያስተናግዱ 1 ሳምንት ነው 2 ሳምንት ነው ከሜዳ የሚርቁት የሚል ነገር በግልጽ የሚታወቅ ነገር የለም። እስካሁን ድረስ እንደዚህ አይነት ነገሮችን አልተመለከትንም። እንደውም አንዳንድ አማተር በሚባሉ ሊጎች ላይ ተጫዋች እጁ ተሰብሮ በወጌሻ ታስሮለት የቀረውን ደቂቃ እንዲጨርስ የሚደረግበትም ጨዋታ እንመለከታለን እና የሕክምና ባለሙያዎችን ስናናገራቸው ነበረ ያለንበት ደረጃ ምን ይመስላል። አሁን እዛ ወጣቶችና ስፖርት አካዳሚ ላይ ለሚገኙ የእግር ኳስ የአትሌቲክስ ስፖርተኞች ላይ ምርመራ ሲያደርጉላቸው ነበርና ምርመራው ተደርጎላቸው ካልጋ መነሳት እስኪያቅታቸው ድረስ ምን ያክል ሰውነታቸው ከመጠን ባለፈ ልምምድና ከጉዳት ጋር በተያያዘ ሰውነታቸው እንደተጎዳ በደንብ የሚያሳይ ነውና የሕክምና ባለሙያዎቹም በጣም ብዙ እንደሚቀሩ በጣም ሊሰራ እንደሚገባና ስፖርተኞች ያለ እድሜያቸው ያለ ጊዜያቸው ከእግር ኳሱም ከአትሌቲክሱም እየተገለሉበት የሚሆኑበት አንዱ መንገድ ስለመሆኑ አንስተዋልና እንደነዚህ አይነት ነገሮች መተግበር እንደሌለባቸውና ልምምድ ሲሰራ ለምሳሌ 20 ዓመት የሞላው ልጅ በ20 ዓመት ደረጃ መስራት ያለበት ልምምድ ምን ያህል ነው? እንደዚህ ተመጥኖ ሊሰጠው ይገባል። ካለፈ ሰውነቱ እየዛለ ነው የሚሄደው። አሁን በተሰጣቸው መድኃኒት ነው ሰውነታቸው እንደዚህ ሲሆን የምንመለከተውና በጣም በእኛ ሀገር ደረጃ ያለንበት ምን ያህል ደካማ እንደሆነ ስፖርቱ በጣም በሕክምና ረገድ ደካማ እንደሆነ አንዱ ያሳየበት አጋጣሚ ነው። እነዚህ የሕክምና ባለሙያዎች ስፔን ሀገር ከባርሴሎና ከሪያል ማድሪድ የሕክምና ቲም ውስጥ ሁሉ ዋናው እግር ኳስ ቲም ውስጥ ሁሉ በሕክምና ባለሙያነት የሚያገለግሉ ሰዎች ናቸውና በትብብር ነው ኢንዶ ኢትዮጵያ ከሚባል አጋር ተቋም ጋር ወደዚህ መተው ስልጠና እንዲሰጡ የተደረገ የሚገኘው። እንግዲህ እነዚህ ሰዎች ከ1992 የባርሴሎና ደራርቱ ቱሉ ካሸነፈችበት መድረክ ጀምሮ እስካሁን ድረስ እየመጡ ሕክምናዎችን ይሰጣሉ፣ በትብብርም ያክማሉና ለውጥ ግን እየተመለከቱ እንዳልሆነ ሀሳብ ያነሳሉ። በጣም ኢትዮጵያ ውስጥ ሊሰራበት የሚገባና ስፖርተኞቻችን ያለ ጊዜያቸው ከሚወዱት ስፖርት እንዲገለሉ ጉዳቶች ብቻ ሳይሆኑ ከጉዳቱ ታኮ ደግሞ የሚሰጠው ሕክምና ደካማ መሆኑ ትልቅ ዋጋ እንዳስከፈላቸው ምናልባት ግን ከስልጠና መንገዱ ጋር የሚያያዝ ይመስለኛል። አሁን ቀደም ሲል ለ20 ዓመት ብለህ እንደ ምሳሌ እያነሳህልን ነበርና የስልጠና መንገድ ራሱ አሰለጣጠናችን ራሱ በተጫዋቾች የጨዋታ ቆይታ ጊዜ አሁን አንድ ተጫዋች ከተጎዳ ወደ ሜዳ ለመመለስ ረጅም ጊዜ ነው የሚፈጅበት። እንደገናም ላይመለስም ይችላል፣ ሊረሳም ይችላል ያ ተጫዋች። ያው በኢትዮጵያ እግር ኳስ ታሪክ ብዙ በጉዳት የተነሳ ከእግር ኳሱ የተገለሉ ሰዎችን ስለምናውቅና አሰለጣጠናችን ራሱ
መስተካከል አለበት ብዬ አስባለሁ። የስልጠና መንገዳችን ለምን ስለሚያያዝ እንደዛ ይመስል እነሱ ጋር እንደውም ያጥንት መሰንጠቅ ብሎ እግራቸው ላይ ያጥንት መሰንጠቅ አጋጥሟቸው እኛ ጋር ቢሆን ይሄ ልጅ ለአንዴና ለመጨረሻ ጊዜ እግር ኳስ ያቆማል። እነሱ ግን ይሄ ሰውዬ 3 ወር ከሜዳ መራቅ አለበት፣ 3 ወር ሕክምና ማግኘት አለበት ብለው 3 ወር ሕክምናው 3ኛው ወር ላይ ሜዳ ገብቶ እንዲጫወት ያደርጉታልና ምን ያህል ሕክምናው ደረጃ እንደሰለጠነና ትልቅ ደረጃ ላይ እንደደረሰ የሚያሳይ ነውና ይሄ ነገር እኛ ጋር ሊተገበር ይችላል። ባለሙያዎች አሉ፣ ምንም ችግር የለውምና በዛ ረገድ ቢሰራ የተሻለ ነው ብሎ ማንሳት ይቻላል። ትልቅ ግን ትምህርት የተገኘበት ስልጠና ነው ብሎ ማንሳት ይቻላል። ሌላኛው የአውሮፓ ኮንፈረንስ ሊግን እንመልከት። ትላንትና ዌስትሃም ዩናይትድ ፊዮሬንቲናን አሸንፎ የአውሮፓ ኮንፈረንስ ሊግ ዋንጫ ባለቤት መሆን ችሏል። እንደነዚህ አይነት የአውሮፓ መድረክ ዋንጫዎችን አጠቃላይ በዋንጫ ደረጃ ራሱ ዋንጫ ሲያሳካ ዌስትሃም ዩናይትድ 43 ዓመታትን ታግሶ ነው ትላንትና ማሳካት የቻለውና በተጫዋቾች ውስጥ የነበረው የደስታ ስሜት ለመግለጽ ከሚከብድ በላይ እንደነበረ ትላንት እንመለከት ነበረ። በተለይ ደግሞ የሁለተኛዋ ጎል የማሸነፊያዋን ኳስ ጃረን በው ነበር ማስቆጠር የቻለውና ይህ ተጫዋች 90ኛው ደቂቃ ላይ ነው ጎሏን ያስቆጠረው። ጨዋታው አንድ እኩል ነበር። ተጨማሪ ደቂቃ ላይ ሊያመራ የሚችልበት እድል እንዳለ ሁሉም ያመነበት የሁለቱም ደጋፊዎች ተጫዋቾችም አሰልጣኞችም እምነት ውስጥ በገቡበት ሰዓት ነው እንግዲህ ጃረን ቦ አስደናቂዋን ግብ አስቆጥሮ ዌስትሃምን ባለድል ማድረግ የቻለው። አሰልጣኝ ዴቪድ ሞይስ እንደነዚህ አይነት ዋንጫዎችን አይተው አያውቁም በታሪካቸው። እድሜያቸው እየገፋ ነው የሚገኙና ትላንት የነበረው የደስታ ስሜታቸው ዞሮ ስቴዲየሙን ልክ እንደ ጆዜ ሞሪኒዮ ሮጦ አልጠገብ ብለው ነበር ትላንትናና በጣም የሚያስደንቅ ትዕይንትን ተመልክተናል። ዲክላን ራይስ በክለብ ደረጃ ዋንጫ የሚባል ነገር ማሳካት አልቻለም። ይሄኛውን ዋንጫ ነው በአምበልነት ከቡድኑ ጋር ማሳካት የቻለው። ትላንትና የአውሮፓ ኮንፈረንስን ብዙዎች ዝቅተኛ ውድድር አድርገው ሊስሉት ይችላሉ። ለእኛ ግን ከምንገልጸው ከቃላታችን በላይ ነው የሚል ነገር ትላንትና ሀሳቡን አጋርቷልና ዌስትሃም ዩናይትድ ትላንት ስኬታማ ጊዜን ማሳለፍ ችሏል። የዌስትሃም ድል በቀጣይ ዓመት በዩሮፓ ሊግ እንዲሳተፍም አድርጎታል። ኮንፈረንስ ሊግ ያሸነፈ ወደ ዩሮፓ ሊግ ቀጥታ ድልድል ይገባልና ዌስትሃም በፕሪሚየር ሊጉ 14ኛ ምናምን ደረጃን ይዞ ማጠናቀቅ የቻለ ቡድን ነው። እዛ ደረጃ ላይ ሆኖ እንግዲህ ዩሮፓ ሊግ የሚጫወት ቡድን መሆን ችሏልና በቀጣይ የእንግሊዝ ቡድኖች 3 ቡድኖች ብራይተንና ሊቨርፑልን ጨምሮ ማለት ነው ዌስትሃም በዩሮፓ ሊግ የሚሳተፉ ቡድኖች መሆናቸውን አረጋግጠዋል። ፊዮሬንቲና ግን እድለኛ አይደለም። ከ60 ዓመት ታግሶ በ60 ዓመት ቢያሸንፍ ኖሮ ከ60 ዓመት በኋላ ነበር ይህን ዋንጫ ማሳካት የሚችለውና ያኔ ካፕ ዊነርስ ካፕ የሚባል ቶርናመንት በአሸናፊነት ማጠናቀቅ ችሎ ነበረ። ሳይሳካለት ትላንትና ቀርቷል። ለዌስትሃም እድሉን አሳልፎ ሰጥቷል ማለት ነው። ከዚሁ ከዌስትሃም ጋር በተያያዘ የኤመርሰንን ጉዳይ እንመልከት። ይህ ተጫዋች በዌስትሃም ቤት ትላንትና የኮንፈረንስ ሊግ ዋንጫ ማሳካት ችሏልና የአውሮፓ እግር ኳስ ማህበር ያዘጋጃቸውን ሁሉንም 5ቱንም ዋንጫዎች በተለያዩ ክለቦች በማሳካት በእግር ኳስ የመጀመሪያው ተጫዋች መሆን የቻለበትን አዲስ ታሪክ መጻፍ ችሏል። እንደምናስታውሰው ከቼልሲ ጋር የአውሮፓ ሻምፒዮንስ ሊግ፣ የዩሮፓ ሊግ ዋንጫዎችን ማሳካት ችሏል። የአውሮፓ ሱፐር ካፕ ዋንጫንም ከዚሁ ከቼልሲ ጋር ማሳካት እንደቻለ እናስታውሳለን። በሀገራት ደረጃ ደግሞ የአውሮፓ ዋንጫን ከጣሊያን ብሔራዊ ቡድን ጋር ማሳካት የቻለ ተጫዋች ነው። ትላንትና ደግሞ የአውሮፓ ኮንፈረንስ ሊግ አዲሱን መድረክ ዋንጫ በማሸነፍ 5ቱንም የአውሮፓ ዋንጫዎች በመውሰድ የመጀመሪያው ተጫዋች መሆን የቻለበትን አዲስ ታሪክ መጻፍ ችሏል። ያው የአውሮፓ እግር ኳስ ማህበር ከሚያሰናዳቸው መድረኮች የቀረው የለም። ምናልባት በሴቶቹ መድረክ የሚደረገውን ካልሆነ በስተቀር የወንዶቹን ሁሉንም ዋንጫ ወስዷልና በእግር ኳስ ታሪክ የመጀመሪያው ተጫዋች መሆን የቻለበትን አዲስ ታሪክ ትላንትና መጻፍ ችሏል። ተጫዋቹም በትዊተር ገጹ ላይ ብቸኛው ሰው የሚል ጽሁፍ ባጭሩ አስፈሮታል እና በጣም አስደሳች ነው እና እሱን ተመልክተናል። የሊዮኔል አንድሬስ ሜሲን ጉዳይ እንመልከት። ወደ ኢንተር ሚያሚ ትላንትና በይፋ አቅንቷል። ብዙ አነጋጋሪ ጉዳዮች ነበሩ። አልሂላል ተጫዋቹን ለማስፈረም ከጫፍ ደርሷል ሲባል ነበረ። ባርሴሎና ደግሞ በቅርብ ሰዓታት ውስጥ ሁሉ እስከ መውሰድ ሊደርስ የሚችልበት እድል እንደነበረ ሲነገር ነበረ። ነገር ግን ሳይሳካ ተጫዋች እንግዲህ ወደ ሜጀር ሊግ ሶከር ወይም ወደ አሜሪካ ሊጎች ውስጥ አቅንቶ በኢንተር ሚያሚ እግር ኳስን እንደሚያሳልፍም ተናግሯል። ወደ ባርሴሎና ያልሄደበት ዋነኛ ምክንያት ደግሞ ባርሴሎና ሊዮኔል አንድሬስ ሜሲ ማስፈረም የሚፈልግ ከሆነ የተጫዋቾቹን የአብዛኛውን ተጫዋቾች ደሞዝ እንዲቀንስ የማድረግ ግዴታ ውስጥ ይገባልና የሌሎችን እየጎዳውኝ እኔ ወደዛ የሚሄድ የለብኝም የሚል ለሌሎች ከማሰብ የመነጨ ማለት ነው ባርሴሎናን ሳይፈልግ ወደ ኢንተር ሚያሚ ማቅናት እንደቻለ ተናግሯል። ባርሴሎና መጫወት ቢችል ግን ደስተኛ እንደሚሆንና አውሮፓ ውስጥ ደግሞ ከባርሴሎና ውጪ ሌላ ክለብ መጫወት እንደማይፈልግ በማሳወቅ ነው ወደ ኢንተር ሚያሚ ያቀናው። ሌላኛው ጉዳያችን ደግሞ የዛው ሜጀር ሊግ ሶከር አሜሪካ ላይ ሊዮኔል አንድሬስ ሜሲ ቤት አለውና ከቤተሰቦቼ ጋር ላለፉት 2 ዓመታት ስኬታማ የተባለ ጊዜን ማሳለፍ አልቻልኩም። ፈተና የተሞላበት ጊዜ ነበር ማለት ይቻላልና አሁን ከቤተሰቦቼ ጋር ረጋ ያለ ጊዜ ማሳለፍ ስለምፈልግም አንደኛው ወደዛ የቀናውበት ምክንያት ነው የሚል ሀሳቡንም አንስቷል። ሜሲ እንግዲህ ያልተጠበቀ አስደናቂ ዝውውርን አሰምቶናል። የጆዲ ቤሊንጋምን እናንሳ እንሰናበት። ጆዲ ቤሊንጋም ከቦሩሲያ ዶርትሙንድ በይፋ የሪያል ማድሪድ ንብረት መሆኑ ታውቋል። ብዙሃኖቹ መረጃዎች ገና ነው ይቀርዋል የሚል ነገር ሲያነሱ ነበር። ዶርትሙንድ ራሱ ክለቡ ግን
ከኛ እንደወጣ አረጋግጠናል የሚል ጽሁፍን ማታስፍሯልና የሪያል ማድሪድ ንብረት መሆኑ ታውቋል። እስከ 100 ሚሊዮን ፓውንድ ይፋዊ ክፍያ ተፈጽሟል። ወደ 20 ሚሊዮን ዩሮ የሚጠጋ ክፍያ ደግሞ የተጫዋቹ ወቅታዊ አቋም እየታየ ሪያል ማድሪድ ለቦሩሲያ ዶርትሙንድ የሚከፍለው ክፍያ ስለመሆኑ መረጃዎች አመላክተዋልና በተለይ ለሪያል ማድሪድ በጣም ወሳኝ ተጫዋች እንዳገኘ ነው መረጃዎች የሚያሳዩት። ይህ ተጫዋች ከበርኒንጋም ከሻምፒዮንሺፑ በርኒንጋም ሲቲ ነበር ወደ ዶርትሙንድ ያቀናውና በዶርትሙንድ ቤት በትንሽ ዓመት ውስጥ አስደናቂ የሚባል የእግር ኳስ ለውጥን ያሳየን ተጫዋች ነው። ማድሪድ ምናልባትም በዚህ ተጫዋች ብዙ ነገሮችን ሊጠቀም እንደሚችልም ተነግሯል። ሃሪኬንም በጥቂት ሰዓታት ውስጥ ወደዛ ሊያቀና የሚችልበት እድል እንዳለ መረጃዎች እየወጡ ነው የሚገኙትና ማድሪድ ተጫዋቾችን ካጣ በኋላ የመሰብሰብ ነገሩን ከዚህ በፊት እንደለመደው የመሰብሰብ ነገሩን አሁንም ያከናውናል ተብሎ ነው የሚጠበቀው። ያልተጠበቀው የጁዲ ቤሊንጋም ዝውውር ግን ትላንትና 7 ቁጥር ማሊያ ነው የሚለብሰው ተቀብሏል። ያወዛግባሉ 6 ቁጥር ወስዷል የሚል ነገር ይነሳለታል። ነገር ግን የለመደውን 7 ቁጥር ሊቀበል የሚችልበት እድል እንዳለ ይታመናል። ወቅታዊ አቋሙ ጥሩ ስለሆነ ፍላጎቱ ይከበርለታል ተብሎ ነው የሚታሰበውና እንደነዚህ አይነት ነገሮች ምናልባትም በቀጣይ በስፔን ላ ሊጋ ሪያል ማድሪድን በደንብ አንግሰው ሊያመጡት የሚችሉበት እድል ሊኖር ይችላል ተብሎ ይጠበቃል። አመሰግናለሁ። ከጤና ይስጥልኝ ኢትዮጵያ ጋር ስለሆናችሁ ተመልካቾቻችን እናመሰግናችኋለን። አሁን ደግሞ እንግዳ ጋብዘን የምንመለከታቸውን ጉዳዮች ነው የምናጋራችሁ። ያው እንግዲህ አሁን ክረምት መጥቷል። በ2011 ዓ.ም የተጀመረው የአረንጓዴ አሻራ መርሃ ግብር ዘንድሮም ቀጥሎ ይካሄዳልና እሱን የተመለከቱ መረጃዎችን ነው የምናጋራችሁ። አምስተኛው ዙር የአረንጓዴ አሻራ ንቅናቄ መርሃ ግብር ዛሬ በአፋር ክልል አዋሽ ፈንታሌ ወረዳ እንደሚጀምር የክልሉ የእርሻና ተፈጥሮ ሀብት ቢሮ አስታውቋል። ንቅናቄውን አስመልክተው በቢሮው የተፈጥሮ ሀብት ዳይሬክተር የደን መልሶ ማቋቋም ባለሙያ አቶ ደረሳ ኢድሪስ ለኢዚያ እንደገለጹት በመርሃ ግብሩ ማስጀመሪያ ስነ ስርዓት ላይ የፌዴራልና የክልሉ ከፍተኛ አመራሮች እንደሚገኙ ይጠበቃል ብለዋል። ለዚህም ዝግጅት መደረጉን አስመልክተው በክልል ደረጃ ዘንድሮ ከ2 ሚሊዮን 400 ሺህ በላይ ችግኞችን ለመትከል መታቀዱን አመልክተዋል። የሚተከሉት ችግኞች ደግሞ ለዛፍ ጥላነትና ለምግብነት የሚውሉ የደንና የፍራፍሬ አይነቶች እንደሚገኙባቸው ተጠቅሷል። ከ2011 ዓ.ም ጀምሮ በአፋር ክልል ደረጃ እንዲሁም በተዋረድ በሚገኙ ዞኖችና የከተማ አስተዳደሮች የአረንጓዴ አሻራ መርሃ ግብር ሲተገበር እንደነበር ያወሱት አቶ ደረሳ ዛሬ ለሚካሄደው የንቅናቄ መርሃ ግብር ክልሉ ሲዘጋጅ መቆየቱን አስታውቀዋል። ይህን የተመለከተ አንድ ጥንቅር ወደ እናንተ አድርሰን ክቡራን ተመልካቾቻችን አጥር ያለ ቆይታ ከእንግዳ ጋር እናደርጋለን። የአረንጓዴ አሻራ መርሃ ግብር ዘንድሮ ከ6.5 ቢሊዮን በላይ ችግኞችን ለመትከል ስራው እንደተጀመረ መረጃዎች ያመላክታሉ። ባለፉት 4 ዙሮችም ከአራቱም አቅጣጫ ከ25 ሚሊዮን በላይ ኢትዮጵያውያን እንደተሳተፉበትም መረጃዎች ያሳያሉ። ከ121 ሺህ በላይ የችግኝ ማፍያ ጣቢያዎች የደን ልማት ፕሮጀክቶችና ተቋማትም በጋራ በዚህ ንቅናቄ ተሳትፈዋል። የአረንጓዴ አሻራ መርሃ ግብሩ ከደን ሀብት ባሻገር ለምግብነት የሚውሉ የአትክልትና ፍራፍሬ ችግኞችም በስፋት እንዲለሙ አስችሏል። ይህንን በተመለከተ ደግሞ ሪፖርተራችን ምስክር ስናፍቅ ያለፉትን ዓመታት ስኬታማ የአረንጓዴ አሻራ መርሃ ግብር ሂደቶች ያስቃኘናል። ከ5 ዓመት አስቀድሞ በኢትዮጵያ እየተጎዳ ያለውን የደን ሀብት ለመመለስና የአየር ንብረት ለውጥ ፈተናን ለመሻገር አንድ ብሎ የተጀመረው የአረንጓዴ አሻራ መርሃ ግብር በመጀመሪያ ዙር 4 ቢሊዮን ችግኞችን ለመትከል በማቀድ 4.7 ቢሊዮን ችግኞችን መትከል የተቻለበት ነበር። ይሄ ኢኮኖሚክ ጠቀሜታ ያለው ለአየር ንብረቱ አስተዋጽኦ ያደርጋል። እኛ እዚህ ጋር በመንሰራው ስራ በጣም እየተደሰትን ነው የምንሰራው። የዚህ መርሃ ግብር መከናወን ዓለም አቀፉ ማህበረሰብ ጭምር ትኩረት እንዲሰጠው ያደረገም ነበር። ይህ መርሃ ግብር ዳግም በዓመቱ የክረምት ወራትን ተከትሎ በ2012 ዓ.ም ሲካሄድም ወቅቱ ዓለምና ኢትዮጵያ በኮቪድ-19 ወረርሽኝ ፈተና ውስጥ በመሆናቸው በዚህ መርሃ ግብር ላይ ጥላ ያጠላበት ይሆን የሚል ስጋትን ያጫረም ነበር። ሆኖም ለመርሃ ግብሩ እየተጠነቀቅን እንተክላለን የሚል ርዕስ ተሰጥቶትና 5 ቢሊዮን ችግኞችን ለመትከል የታለመበት ጊዜ ነበር። በዚህም ዓመት ከታቀደው በላይ በማሳካት 5.7 ቢሊዮን ችግኞችን መትከል እንደተቻለም ይፋ ሆነ። በመጀመሪያዎቹ 2 ዓመታት የተተከሉ ችግኞችን የመንከባከብና የተገኙ ልምዶችን በመያዝ መርሃ ግብሩ 2013 ላይ ደርሷል። በዚህኛውም ዓመት
6.8 ቢሊዮን ችግኞችን አምና በአራተኛው ዙር ደግሞ 7 ቢሊዮን ችግኞችን መትከል ተቻለ። ባለፉት 4 ዓመታትም 20 ቢሊዮን ችግኞችን ለመትከል በማቀድ ከቅዱ በላይ እስከ 25 ቢሊዮን የሚጠጋ ችግኝ እንደተተከለ መረጃ ያመለክታል። 20 ቢሊዮን እንተክላለን ብለን 25 ቢሊዮን ችግኝ ኢትዮጵያን ማልበስ መቻል እኛን በእጅጉ የሚያኮራ ይህንን ድል ማየት የማይችሉ የማይፈልጉ ሀገራት ደግሞ በእጅጉ የሚያሳፍር የኢትዮጵያን ጀግንነት የሚያሳይ ተግባር ስለሆነ መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ እንኳን ለዚህ አበቃችሁ ማለት ፈልጋለሁ። የአረንጓዴ አሻራ መርሃ ግብሩም ከደን ሀብት በተሻገረ ለምግብነት የሚውሉ የአትክልትና ፍራፍሬ ችግኞችንም በስፋት የተተከሉበት ለመሆን በቃ። ይህ መርሃ ግብርም የደን ዲፕሎማሲን ተቀላቅሎ የጎረቤት ሀገራትንም ያስተሳሰረ ስለመሆኑ ይነሳል። ባለፉት 4 ዙሮችም ከአራቱም አቅጣጫ ከ25 ሚሊዮን በላይ ኢትዮጵያውያን ተሳትፈውበታል። ከ121 ሺህ በላይ የችግኝ ማፍያ ጣቢያዎችና የደን ልማት ፕሮጀክቶችና ተቋማትም በጋራ ተሰልፈውበታል። የአረንጓዴ አሻራ መርሃ ግብር ዘንድሮም ከ6.5 ቢሊዮን በላይ ችግኞችን ለመትከል ዝግጅቶች እየተካሄዱበት ይገኛል። እዚህ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን በኢትዮጵያ የደን ልማት የሰው ሰራሽ ደን ምርምር ዳይሬክተር ዶክተር አባይነህ ደረሮ እዚህ ስቱዲዮ ተገኝተዋል። እንደምን አደሩ ዶክተር? ደህና ይስጥልኝ። ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ። ቀዳሚው ጥያቄ የሚሆነው እንግዲህ የአረንጓዴ አሻራ መርሃ ግብር 2011 ላይ ሲጀመር ብዙ ኢትዮጵያውያንን አነሳስቷል አይደለ ዶክተርና በዘርፉም ብዙ ለውጥ አምጥቷል ብዬ አስባለሁኝ። ከባለሙያ እይታ በዚህ በደን ልማት ዘርፍ ላይ የአረንጓዴ አሻራ መርሃ ግብር ምን ለውጥ አመጣ ከሚለው ብንነሳ ደስ ይላል። ኦኬ፣ አመሰግናለሁ። እንደተባለው በ2011 ዓመተ ምህረት መርሃ ግብሩ ከተጀመረ በኋላ ሰፊ እንቅስቃሴ ከዛ በፊት ይካሄዱ የነበሩ የማህበረሰብ ንቅናቄዎችን በማጠናከር ሰፊ እንቅስቃሴ የተደረገበት ነውና የደን ሴክተሩም ከፍተኛ የሆነ ፖለቲካል ፕሮፋይል አግኝቶ ትኩረት ያገኘበትና እስከ ወረዳ እስከ ቀበሌ ያሉ መንግስታዊ ተቋማት ስራውን አጠናክረው ለመስራት ጥረቶች ያደረጉበት ነው። የደን ልማት እንግዲህ ለበርካታ ዓመታት ኢትዮጵያ ለማሳካት የምትፈልገው አንድ ትልቅ አጀንዳ ነው። ምክንያቱም የበረሃማነት መስፋፋት አለ፣ የደን ውጤቶች ማነስ አለ። ኢትዮጵያ እንጨት በጣም የምትጠቀም ሀገር ነች። ከፍተኛ የሆነ የእንጨት ፍላጎት አለ እና ከዛ የተነሳ እነዚህን ፍላጎቶች ለማሳካት በረሃማነትን፣ የደን መመናመንን ለመቀነስ ሰፊ ፕሮግራሞች ሲሰሩ ቆይተዋል እና ይሄ ግሪን ሌጋሲም ደግሞ እነዚህን ፕሮግራሞች ከማጠናከር ከማነቃቃት አንጻር ተቋማትንም ከማነቃቃት አንጻር አይ ቲንክ ሚናው ጉልህ የሆነ ሚና አለው ማለት ይቻላል። መልካም። እንግዲህ የአረንጓዴ አሻራ መርሃ ግብር እስካሁን ድረስ ያለውን ቆይታ በተለይም ያለውን ሚና እየነገሩን ነበርና በሌላ መልኩ ደግሞ የስራ እድል ፈጠራም ከመፍጠር አንጻር ትልቅ ጥቅም እንዳለው ተመልክተናልና እንደው በርሶ እይታ ከስራ እድል ፈጠራ አንጻር ያለው አበርክቶ እንዴት ይታያል የሚለውን ንገሩ። የደን ሴክተር ከፍተኛ የሆነ የስራ እድል መፍጠር የሚችል የኢኮኖሚ ሴክተር ነው። ለግብርና ልማታችን የተፈጥሮ ሀብት እንክብካቤ ዋና መሰረት ነው። በዛ ውስጥ የደን ልማት ወይም ዛፎችን በእርሻ ማሳ ጭምር የማልማት ስራ የእርሻ ስራን ዘላቂ ከማድረግ አንጻር ጠቀሜታ አለው። ከዛ ባሻገር ግን ከኢኮኖሚ ሴክተርነት አንጻር ስናየው ደን በአንዳንድ ሀገሮች ትልቅ ኢንዱስትሪ ነው፣ ትልቅ ቀጣሪ ኢንዱስትሪ ነው ማለት ነው እና ብዙ የምርት አይነቶችን ኤክስፖርትን በማድረግ የሚጠቀሙ ሀገሮች አሉ። ኢትዮጵያም በተወሰነ መልኩ
የደን ውጤቶችን ኤክስፖርት ታደርጋለች፣ ግን ደግሞ ብዙ ኢምፖርት ታደርጋለች እና ከችግኝ ጣቢያ ስራ ከዘር መሰብሰብ ከዘር አቅርቦት ከዘር ሽያጭ ስራ ጀምሮ በችግኝ ጣቢያ በተከላ ሰፊ የሆነ የማህበረሰብ ክፍል የሚሳተፍበት ነው። አሁን ደግሞ ሪሰንትሊ ባሉ እንቅስቃሴዎች በተለይም አሁን ያለንበት ዲኬድም ራሱ የሪስቶሬሽን ዲኬድ ስለሚባል ግሎባልም ካለው ትኩረት የተነሳ በዚህ ሴክተር ላይ እድሎችም አሉና እነዛን እድሎች ከካርበን ሽያጭ ከሌሎችም ሰፊ እድሎች ስላሉ በሴክተሩ ላይ የሰዎችን ወይም ደግሞ ወጣቱን ትውልድ ወጣቶችንም ሴቶችንም የስራ እድል ከመፍጠር አንፃር በሴክተሩ ውስጥ የሚደረገው እንቅስቃሴ ከፍተኛ ሚና ይኖረዋል። ኦፍ ኮርስ አሁን እየገፋን ያለ ነው ከሰፕላይ ሳይድ ነው ማለት ዘሮችን ማሰባሰብ፣ ችግኝ ማዘጋጀት፣ የተከላ እንቅስቃሴዎችን ማሲፍሊ በስፋት የማካሄድ ግን ደግሞ ከዲማንድ ሳይድ መሰራት አለበት። ምን ማለት ነው? ኢንዱስትሪዎች የደን ኢንዱስትሪዎች ፕሮሰስ የሚያደርጉ የሚያቀነባብሩ እንጨቶችን ወደ ፕላይውድ አሁን ማርኬት ላይ ሰፊ ተፈላጊነት ወዳላቸው የምርት አይነቶች ፕሮሰስ የሚያደርጉ እነዚህ በፖሊሲ ሰፖርትድ ሲሆኑ ተቋማት የግል ተቋማት የመንግስትም ተቋማት እየተጠናከሩ ሲሄዱ ደግሞ የስራ እድል ፈጠራው በዛ ደረጃ እየላቀ እየጎላ የሚሄድ ይሆናል ማለት ነው። የኢትዮጵያ የነበራት የደን ሀብት ትልቅ እንደነበር ይታወቃል በቀደሙት አመታትና የሆነ ጊዜ ላይ ደግሞ ተመናምኖ 4% ደርሶ ነበር የኢትዮጵያ የደን ሽፋንና በጣም በደን ጭፍጨፋ በደን መመናመን የደረሰብን ተጽዕኖ ብዙ እንደነበረ ማንሳት እንችላለንና የአረንጓዴ አሻራ መርሃ ግብር ከተጀመረ ደግሞ በየአመቱ እንግዲህ በቢሊየን የሚቆጠሩ ችግኞች እየተተከሉ ከነዛ መካከልም ብዙዎቹ እየጸደቁ እንደሆነ እየተመለከትን ነው የመጣ ነውና ይሄ መርሃ ግብር በሀገሪቱ የደን ሽፋን ሀብት ላይ ምን ለውጥ አመጣ? መነሻ ላይ ከተናገርሽው ወደ የደን ሀብቱ ተመናምኖ 4% እንደዚህ ወይም 3% የሚለው ኢንቱ ኮንቴክስት ብናስቀምጥ አንድ ነገር ደስ የሚለኝ የሃይ ፎረስት ወይም ደግሞ በደጋ አካባቢ ያሉ የደን ሽፋን ፖቴንሻሊ 36-40% ነበረ የሚል ግምቶች አሉ እና የሃይ ፎረስቱ አካባቢ ብዙ እርሻ የሚካሄድበት ደጋማው ወይና ደጋ አካባቢዎች ማለት ነው ብዙ እርሻ የሚካሄድበት አብዛኛው የኢትዮጵያ ሕዝብ የሰፈረበት ከመሆኑ አንፃር በከፍተኛ ደረጃ የተመናመነ አካባቢ ነበር። ግን ደግሞ ቆላማ አካባቢውን በመናይ ጊዜ ሰፊ የሆነ የቆላ ደን ያለበት አካባቢ ነው። እዛ ላይ እርሻ በጣም የተስፋፋበት ሁኔታ አልነበረም በፊት ማለት ነው እና ከዛ የተነሳ በዛ አካባቢ ላይ የቆላ ደኖች እና እነዚህ ሁለቱ ለየብቻ ነው ሪፖርት ይደረጉ የነበረውና ኤፍኤኦ ከሆነ 2000 ዓመት እንደ አውሮፓውያን አቆጣጠር የፎረስት ዴፊኒሽንን በአዲስ መልክ ማለት እያንዳንዱ ሀገር በራሱ ኮንቴክስት ፎረስት ዲፋይን ያደርጋል በራሱ አዋጅ ግን ሃርሞናይዝ አድርገው የፎረስት ዴፊኒሽን ሲቀየር ኢትዮጵያም በዛን ጊዜ ሪፖርት ሲደረግ ከነበረው ከተለመደው አነስተኛ እንትን እነዚህ የቆላማ ደኖችም ወደዚህ ኳሊፋይ ስለሚያደርጉ በአዲሱ ዴፊኒሽን 11.8% የሚል ለመጀመሪያ ጊዜ ሪፖርት ተደረገ። ያ ማለት በተሰራ የሪፎረስቴሽን ወይም ደግሞ የደን ልማት ስራ ሳይሆን ከዴፊኒሽን በመነሳት የመጣ ለውጥ አለ። ከዛ በኋላ ግን አሁን የምናውቀው ደግሞ ሪፖርት ኦፊሻል ሪፖርት እስከ 17% እንደዚህ የሚል የደን ሽፋን ሪፖርት አለ። ኢትዮጵያም ሪፖርት ያደረገችው ማለት ነው ለዓለም አቀፉ ማህበረሰብ እና ያንን ነገር ስናይ ስቲል ይሄ የዲፎረስቴሽን ወይም ደግሞ የደን መመናመን ወይም ደኖች መመንጠር ነገር የቆመ ነገር አይደለም። ስቲል ፕሮሰሱ ኢዝ ኦንጎይንግ ፕሮሰስ
ግን በሰው ሰራሽ ደን ልማቱ ደግሞ እያገኘን ያለ ነው የደን ሽፋን አለ። አብዛኛው የኢትዮጵያ ገበሬ ባህር ዛፍን ለምሳሌ ወደ ሰሜን በምናይ ጊዜ በስፋት እያለማ በኢኮኖሚም በከፍተኛ ደረጃ የሚጠቀምበት ዝርያ ነው እና የኢትዮጵያም ደን አሁን ፊገራቲቭሊ እንየው ብንል አብዛኛው የባህር ዛፍ ደን ነው ማለት እንችላለን እና ሌሎች ዝርያዎችም ኦፍ ኮርስ ይተከላሉ። ግን ሰክሰስ አሁን ይሄ ፕሮግራም የግሪን ሌጋሲ ፕሮግራም ወይም ኢኒሺዬቲቭ ከተጀመረ ጀምሮ ምን ሰክሰስ አመጣ የሚለው ያለፉት 4 አመታት ዝርዝር የሆኑ ጥናቶች ያስፈልጋሉ። ዝርዝር የሆኑ ጥናቶች ያስፈልጋሉ። በበርካታ ወረዳዎች ላይ ሰርቬይ መሰራት አለበት። ከሚመጡ ሪፖርቶች ባሻገር ማለት ነው ከየወረዳው ከሚመጣው ሪፖርት ባሻገር ሳይንቲፊክ የሆኑ ግን ጥናቶች ያስፈልጋሉ። በየአካባቢው ላይ ከተተከሉ ችግኞች ምን ያህል ጽድቀት ነበረ፣ ለጽድቀቱ ኮንትሪቢዩት ያደረጉ ፋክተሮች ወይም ደግሞ ሁኔታዎች ምን ነበሩ፣ ችግርም የተከሰተበት ወይም ፌለርም የነበረባቸው አካባቢዎች ላይ ምንድነው ለችግኞች ከፍተኛ ሞርታሊቲ ወይም ሞት ምክንያት የነበረው። እነዚህ እየተጠኑ ችግሮቹ ታውቀው መፍትሄም እየተቀመጠላቸው መሄድ ይኖርበታል ማለት ነው እና ተቋማት በዚህ ደረጃ ጠንክረው መስራት ይኖርባቸዋል። ከሰፕላይ ሳይድ ከተከላው ሳይድ ከምናደርገው ባሻገር እነዛን የተከልናቸውን ነገሮች ደግሞ እንዲጸድቁ አጽድቆ የኢኮኖሚው አንድ በኢኮኖሚው ላይ አንድ ጠቃሚ የሆነ የኢንካም ሶርስ እየሆኑ የሚሄዱበት ለስሞል ሆልደሩም ወይም ደግሞ ለእያንዳንዱ እነዚህን ችግኞች ዛፎች እየተከለ ኑሮውንም በዛ ለመደጎም ለሚፈልገው ማህበረሰብም ከፍተኛ የጥቅም ምንጭ እየሆኑም የሚሄዱበት ሁኔታና ያ በስፋት ምን መደረግ አለበት፣ መገምገም አለበት፣ መጠናት አለበትና የደን ሽፋን እየሰራን ያለነው ነገር ሪሊ ሽፋኑን ከፍ ያደረገው ነው የሚለው ነገር ሪሊ ዝርዝር ጥናቶች ያስፈልጉታል የሚል ሪማርክ ነው መስጠት መፈልገው። መልካም ዶክተር አባይነህ ደረሩ ለነበረን ቆይታ ከልብ እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ። እናመሰግናለን ዶክተር። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ተጫዎች እሺ፣ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል።
እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን ጊዜም አላጠፋ ደህና ሁኖ ረፋ የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል ፈጣን ምቹና አስተማማኝ የክፍያ ስርዓት ቅብርር በቴሌብር ቴሌብር ኢትዮ ቴሌኮም ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። መልእክቶችን ተከታትለን ተመልሰን መጥተናል። ክቡራን ተመልካቾቻችን ጤና ይስጥልኝ ኢትዮጵያን ከኢትዮጵያ ቴሌቪዥን በመከታተል ላይ ነው የምትገኙት። አሁን 2 ሰዓት ሆኗል። ወደ ሁለተኛው ምዕራፍ የጤና ይስጥልኝ ዝግጅቶቻችን እንሻገራለን። በቅድሚያ ግን የሰዓቱን አጫጭር ዘገባዎች በድጋሚ ወደ እናንተ እናደርሳለን። ባልደረባችን ትግስቱ ቡቼ በድጋሚ እዚህ ስቱዲዮ ተገኝተዋል። እንደምን አለ ትግስቱ? እንደምቆያችሁ አለን። መቀጠል ትችላለህ። አመሰግናለሁ። በድጋሚ የ2 ሰዓት አጫጭር ዜናዎችን እነሆ ትግስቱ ቡቼ ነኝ። ኢቢሲ ነጋ ድራስ የተሰኘ የስራ ፈጠራ ውድድር ሊጀምር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚጀምረው አዲሱ የስራ ፈጠራ ውድድር በአመት 5 ሚሊዮን ብር በ3 ወር 1 ሚሊዮን ብር የሚያሸልም ነው ተብሏል። የመጀመሪያ ዙር ውድድር ምዝገባ ከሰኔ 1 እስከ ሰኔ 10 ቀን 2015 ዓ.ም ድረስ በኢቢሲ ድረገጽ www.ebc.et አማካኝነት በዲጂታል ስርዓት ብቻ ይካሄዳል። ነጋድራስ የስራ ፈጠራ ውድድር በየ3 ወራት የሚጠናቀቁ ምዕራፎች የሚኖሩት ሲሆን በየምዕራፉ 25 ተወዳዳሪዎች ይቀርባሉ። ውድድሩ በአመት 100 ተወዳዳሪዎችም ይሳተፉበታል። የመጀመሪያው ምዕራፍ ውድድር አሸናፊ 1 ሚሊዮን ብር ሽልማት ያገኛል። የአመቱ አሸናፊ 5 ሚሊዮን ብር ይሸለማል። የፌደራል ቤቶች ኮርፖሬሽን የግንባታ ግብዓት ማምረቻ ማሽን ተከላ ስራን ለማከናወን የሚያስችለውን የግንባታ ፕሮጀክት አስጀመረ። በኮንስትራክሽን ዘርፉ የሚስተዋለውን የግብዓት አቅርቦት እጥረትን የሚያቃልል የኮንክሪት ይሁድና ብሎኬት ማምረቻ ማሽን ተከላ ለማከናወን የግንባታ ፕሮጀክት ስራን አስጀምሯል። የፕሮጀክቱን ግንባታ ሂደትና ያለበትን ደረጃ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማልን ጨምሮ የማኔጅመንት አባላት ጎብኝተዋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል እንደገለጹት የግንባታ ግብዓት ማምረቻ ማዕከሉ ሲጠናቀቅ ኮርፖሬሽኑ ለሚያከናውናቸው ሰፋፊ የቤት ልማት ፕሮግራሞች አስተማማኝ የግብዓት አቅርቦት ከመፍጠርም ባሻገር ለሌሎች በግንባታው ዘርፍ ለተሰማሩ አልሚዎች በተመጣጣኝ ዋጋ ምርቶቹን በማቅረብ የቤት ልማት ዘርፉን እድገት ለማሳለጥ ያግዛል ብለዋል። ማዕከሉ በ3.2 ሄክታር ቦታ ስፋት ላይ ያረፈ የግንባታ ግብዓት ማምረቻ መሆኑን የጠቆሙት ዋና ስራ አስፈጻሚው የኮንክሪት ባቺንግ ፕላንት ማሽን ተክለው ሲጠናቀቅ በቀን ከ2400 ሜትር ኪዩቢክ በላይ የኮንክሪት ውድ የማምረት አቅም እንደሚኖረም ተገልጿል። የብሎኬት ማምረቻ ማሽኑም በቀን የተለያዩ መጠን ያላቸው ከ60 ሺህ በላይ ብሎኬቶችን የማምረት አቅም እንዳለው አቶ ርሻድ ገልጿል። የኮንክሪት ውድና ብሎኬት ማምረቻው በሙሉ አቅም ማምረት ሲጀመር ከ4 ቢሊዮን ብር በላይ የኮርፖሬሽኑ በአመቱ ገቢ ሊያገኝ የሚያስችልም ነው ተብሏል። ከጎተራ ወደ አዲስ አበባ የሚወስደው የአስፋልት መንገድ ጥገና ስራ ተጠናቆ ለትራፊክ ክፍት ሆኗል። የአዲስ አበባ ከተማ መንገዶች ባለስልጣን ከጎተራ በቡና ቦርድ ወደ አዲስ አበባ የሚወስደውን አቋራጭ የአስፋልት መንገድ ጥገና ስራ አጠናቆ ለትራፊክ ክፍት አድርጓል። የተጎዳውን የአስፋልት ክፍል ለይቶ በማንሳት 100 ሜትር ርዝመት በ8 ሜትር የጎን ስፋት የሸፈነ የጥገና ስራ ተከናውኖ አገልግሎት በመስጠት ላይ ይገኛል። በተለያዩ የከተማዋ አካባቢዎች ጉዳት የደረሰባቸውን መንገዶችን በመለየት የጥገና ስራዎች እየተከናወኑ ይገኛሉ ብለዋል ሲል ኢትዮጵያ ፕሬስ ድርጅት ዘግቧል።
ከውጭ በሃይቲ በተከሰተው ጎርፍ 42 ሰዎች ለህልፈት ተዳረጉ። ጎርፉ በመሰረተ ልማትና በንብረት ላይም ጉድመት ማስከተሉ ነው የተነገረው። በሀገሪቱ ነፋስ ቀላቅሎ በዘነበው ዝናብ በግብርና ምርቶች ላይም ጉዳት ደርሷል። ይህን ተከትሎም በርካታ ነዋሪዎች ለምግብ እጥረት ተዳርገዋል። እንደ የዓለም የምግብ ድርጅት መረጃ መሰረት በጎርፉ ምክንያት ከ10 ሺህ በላይ ዜጎች ለምግብ እጥረት ተጋላጭ ሆነዋል ብለዋል ሲል የአልጀዚራ ዘገባ ያመለክታል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ እስካሁኑ ነበሩ። ትዕግስቱ ብቻ ነበርኩኝ። ዜናዎቻችን እዚህ ናቸው። እናመሰግናለን። የሀገራችንን የዲጂታል ግብይት እያሳለጠ የሚገኘው ቴሌብር የብዙዎችን ህይወት ምቹና ቀላል ማድረጉን ቀጥሏል። ቴሌብር የህዝብ ትራንስፖርት ተሽከርካሪዎች የነዳጅ ግብይታቸውን ያለ ጥሬ ገንዘብ እንዲያከናውኑ በማስቻል ውጤታማ አፈጻጸም አስመዝግቧል። ከዚህም በመነሳት ቴሌብር በመላው ሀገሪቱ የሚገኝ ማንኛውም ተሽከርካሪ የነዳጅ ግብይት ዲጂታል እንዲሆን ሰፊ መሰረት በመጣል ቀዳሚና አስተማማኝ አማራጭ ሆኖ ቀርቧል። እርሶስ አሽከርካሪ ኖት? ነዳጅ ለመቅዳት ከርሶ የሚጠበቀው የሞባይል ቁጥሮ ለሽያጭ ሰራተኛው በመንገር የክፍያ መጠን ማረጋገጫ መልእክት በስልኮ ሲመጣሎ የሚስጥር ቁጥሮን ማስገባት ብቻ ነው። የቴሌብር አካውንቱ በቂ ገንዘብ እንዲኖረው ቴሌብር ትስስር ከፈጸመባቸው 20 ባንኮች የሞባይል ባንኪንግ አካውንት ገንዘብ ማስተላለፍ እንዲሁም በነዳጅ ማደያዎች በቴሌብር ወኪሎችና በአገልግሎት መስጫ ማዕከሎቻችን ገንዘብ ገቢ ማድረግ ይችላሉ። ለቴሌብር አገልግሎት ካልተመዘገቡ ኮከብ 127 መሰላል በመደወል ወይም የቴሌብር ሱፐር አፕ መተግበሪያን በመጫን ይመዝገቡ። ቴሌብርን ይዞ የተሳካ ጉዞ። ኢትዮ ቴሌኮም። የማይቻል የሚመስለው ሁሉ ከባድ መስሎን በሐሳብ ብቻ እንዳይቀር የፈራነው ሁሉ ጓጉተን ጥሩ ደረጃ ላይ ደርሰው ለማየት የምንጥርላቸውም ሁሉ ይቻላል፣ ይሆናል፣ ይሳካል። እርስዎ ብቻ ጤና ይሁኑ። ህልሞን በልቦ አኑረው ወደ ፈለጉት ወደ ተመኙትና ወደሚጓጉለት ሁሉ ይደርሳሉ። በቀላል ያከፋፈል መንገድ ብልህ የኢንቨስትመንት ተጠቃሚ በመሆን ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ትምህርት ቤቶች ትውልድን የመቅረጽ ትልቅ ኃላፊነት አለባቸው። ይህንንም ለመወጣት ቀን ከሌት ይሰራሉ። ነገር ግን ይህ ሥራ በብዙ ውጣ ውረድ የተሞላ ነው። ይህ ሁሉ ድካም ግን አሁን ይቀላል። አዋሽ ኢስኩል ሲስተም የዘመኑ ገጸ በረከት። በአዋሽ ኢስኩል ሲስተም ስራውን ያዘምኑ። ፋይል ጠፋ አልጠፋ ብሎ ከመጨነቅ ይገላግሎታል። አንድ ቦታ ሆነው ሁሉ ቦታ ያደርሶታል። የመምህራንና የወላጆች መረጃ፣ የክፍያ፣ የቅጣት መቆጣጠሪያ ስርዓትና ሌሎችም ጥቅም የሚያገኙበት። የአዋሽ ኢስኩል ኤሌክትሮኒክስ ቤተ መጻሕፍት የተለያዩ የትምህርት መጻሕፍትን የሚያገኙበት። ያሉበት ቦታ ሆነው ኦንላይን ትምህርቶን መከታተል ያስችሎታል። ወላጆች ከስራቸው ሳይስተጓጎሉ የልጆቻቸውን መረጃዎችን ያገኙበታል። ለትምህርት ቤቶች፣ ለመምህራን፣ ለተማሪዎች እንዲሁም ለወላጆች የጊዜው ውድ ስጦታ የትምህርት ቤት ክፍያዎችን በአዋሽ ሞባይል ባንኪንግ፣ በአዋሽ ባንክ ቅርንጫፎች፣ በአዋሽ ብር ወኪል በኩል ይክፈሉ። ከአዋሽ ባንክ ጋር ሲሰሩ ወላጆችና ትምህርት ቤቶች በእጅጉ ተጠቃሚ ይሆናሉ። አዋሽ ኢስኩል ስራን ቀለል ያደርጋል። አዋሽ ባንክ። ቴሌብር በብርሃን ፍጥነት የተወደደ በአጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሰራ በውስጡ በርካታ መተግበሪያዎችን ይዟል። በአንድ የይለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ ቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም።
በደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። እንቀጥላለን። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያችን አጋር ነው። ከልብ እናመሰግናለን። አሁንም ከኛ ጋር ስለሆናችሁ እናመሰግናችኋለን ተመልካቾች። አሁን ደግሞ ሰዓቱ የተለያዩ የቢዝነስ ዘገባዎችን የምንከታተልበት ነው። ዘገባዎቹን ሊያጋራን ደግሞ ሁናቸው ታዬ እዚህ ስቱዲዮ ደርሷል። እንዴት ነው ሁኔ? እንዴት አደራችሁ? ደህና ነኝ። አመሰግናለሁ። ቢዝነስ መረጃዎቻችን አጠር ያሉ ለተለያዩ ፕሮጀክቶች የተደረጉ ያሉ የፋይናንስ ድጋፎችን እንዲሁም ደግሞ ዘመናዊ ክፍያ ስርዓትና የገበያ አሰባሰቡን ኬንያ የቁም እንስሳት የኦንላይን ግብይትን ይፋ ማድረጓና የዓለም ኢኮኖሚ እድገት ተተንብዮ ከነበረበት አሁን ጭማሪ አሳይቶ አዲስ ትንበያ በዓለም ባንክ በአይኤምኤፍ በኩል መውጣቱን በቢዝነስ ዘገባችን የምንመለከታቸው አጫጭር ርዕሰ ጉዳዮቻችን ይሆናሉ። ዘርዘር አድርጌ ለመመልከት ግን መጀመሪያ የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለሳለን። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ። የህዝብ ባንክ። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። አጠር ወዳሉ የቢዝነስ ዘገባዎች ሳልፍ በኢትዮጵያ በኢኮኖሚ ዘርፍ ለሚካሄዱ የተለያዩ የፕሮጀክቶች የፋይናንስ ድጋፍ በማቅረብ አጋርነቱን አጠናክሮ መቀጠሉን የምስራቅና ደቡብ አፍሪካ ንግድና ልማት ባንክ ገልጿል። የምስራቅና የደቡብ አፍሪካ ንግድና ልማት ባንክ ፕሬዚዳንት አቶ አድማሱ ታደሰ ለኢትዮጵያ ዜና አገልግሎት እንደገለጹት በተለይም ባንኩ በኢትዮጵያ ምጣኔ ሀብት መስክ የተጀመረውን የለውጥ ስራ አሁን ላይ እየደገፈ እንደሚገኝ ተናግረዋል። ይህን ተከትሎም እንግዲህ ባንክ በተለይም የተለያዩ የፋይናንስ ድጋፎችን በማቅረብ ከተለያዩ የመንግስት እና የግል ፋይናንስ ተቋማት ጋር በትብብር እየሰራ መሆኑን ያነሱት ጎን ለጎንም እንግዲህ ባንኩ በግብርና፣ በኮንስትራክሽን፣ በአየር ትራንስፖርት፣ በቴሌኮሙኒኬሽንና በሌሎች የባቡር መስኮችም የሚያደርገውን ድጋፉን አጠናክሮ መቀጠሉን ፕሬዚዳንቱ ተናግረዋል። በተለይም የአፍሪካ አህጉራዊ ነጻ የንግድ ቀጠና ለአህጉሪቱ አጠቃላይ ምጣኔ ሀብታዊ እድገት አዎንታዊ አበርክቶ እንደሚኖረው ገልጸው ለዚህም ይሄው ባንክ ድጋፉን አጠናክሮ ይቀጥላል ነው ያሉት። የምስራቅና ደቡብ አፍሪካ ንግድና ልማት ባንክ በፈረንጆቹ በ1985 ዓመት ነው የተመሰረተው። በተለይም የባለ ብዙ ወገን ስምምነት የንግድና ኢንቨስትመንት ልማትም የፋይናንስ ተቋም እንደሆነ ይነገርለታል። ባንኩ ኢትዮጵያን ጨምሮ እንግዲህ 25 የአፍሪካ ሀገራትን እንዲሁም ከእስያና ከአውሮፓ ሀገራት የተውጣጡ ሌሎች የዘርፉ አካላትን በባለቤትነት ያቀፈ ግዙፍ የፋይናንስ ተቋም መሆኑን ነው የኢትዮጵያ ዜና አገልግሎት በዘገባው ያመለከተው።
ሁለተኛው ርዕሰ ጉዳያችን የኤሌክትሮኒክስ የግብር ክፍያ ስርዓት መዘርጋቱ አሁን ላይ በገቢ አሰባሰብ ሂደቱ እንዲሳለጥ ከፍተኛ ሚና እየተጫወተ መሆኑን የገቢዎች ሚኒስቴር ገልጿል። የገቢዎች ሚኒስቴር የኮሙኒኬሽን ዳይሬክተሩ አቶ አዲሱ ይርጋ እንደገለጹት ተቋሙ የሚሰበስበው ገቢ አሁን ላይ ከጊዜ ወደ ጊዜ እየጨመረ መምጣቱን ነው የተናገሩት። ይህን ተከትሎ እንግዲህ ሚኒስቴር መስሪያ ቤቱ በተያዘው ዓመት ሊያገኝ ያሰበው እቅድ አለ። ይህንንም ደግሞ ሊያሳካ የሚችል የገቢ አሰባሰብ ደረጃ ላይ መሆኑን ነው ዳይሬክተሩ የተናገሩት። ለዚህም ስኬት እንግዲህ ለግብር ከፋዮችም ሆነ የአገልግሎት አሰጣጥ እየተቀላጠፈ መምጣቱ መሆኑን ተናግሯል። ምቹ የሆነ አገልግሎት በመስጠት ረገድ ከ20 ባንኮች ጋር ስምምነት በማድረግ ግብር በኤሌክትሮኒክስ ክፍያ እንዲፈጸም እየተደረገ መሆኑንም አቶ አዲሱ ተናግረዋል። በተለይ እነዚህ የኤሌክትሮኒክስ የክፍያ መንገዶች ዘመናዊ፣ ቀልጣፋና ግብር ከፋዩ ባለበት ሆኖ የሚጠበቅበትን ክፍያ እንዲፈጽም ማስቻሉ በተለይ ለግብር አሰባሰቡ የራሱን አስተዋጽኦ እንደተጫወተ ነው የተናገሩት። ላብነትም ባለፈው ዓመት በኤሌክትሮኒክስ የክፍያ ስርዓት ብቻ ከ25 ቢሊዮን ብር በላይ ግብር መክፈላቸውን አስታውሰዋል። በተያዘው በጀት ዓመትም በ10 ወራት ውስጥ ከ61 ቢሊዮን ብር በላይ በኤሌክትሮኒክስ የክፍያ ስርዓት አማካኝነት ግብር መከፈሉን ነው አቶ አዲሱ የገለጹት። ሌላው ኬንያ እንመለከታለን። በኬንያ የአርሶ አደሮችን ተጠቃሚ የሚያደርግ የቁም እንስሳት የኦንላይን የገበያ ማዕከል መከፈቱ ተገልጿል። ለብዙ ዓመታት እንግዲህ በኬንያ በቁም እንስሳት ግብይት ላይ ችግሮች እንደሚስተዋሉ ሲገለጽ ነበር። የዋጋ የመግዛት አቅምና በቂ የገበያ አማራጭ አለመኖር ጎልተው የሚታዩ ችግሮች ናቸው። በተለይም ደግሞ አርሶ አደሩ በዚህ ረገድ ከቁም እንስሳት ማግኘት የሚገባውን የተሻለ ገቢ እንዳያገኝ ሲያደርገው ቆይቷል። መቀመጫውን ናይሮቢ ያደረገው ኤም ኖማድ የተሰኘ የኦንላይን መተግበሪያ ፈጠራ በገጠር የሚገኙ በቁም እንስሳት ንግድ ላይ የተሰማሩ አርሶ አደሮችን መግዛትና መሸጥ የሚችሉበትን አማራጭ አሁን ላይ አቅርቦላቸዋል። ይህ እንግዲህ አርሶ አደሮች የቁም እንስሳቶቻቸውን በተሻለ ዋጋ እንዲሸጡና የገበያ አማራጭም እንዲያገኙ ያግዛቸዋል ነው የተባለው። በሰሜናዊ ኬንያ የሚገኙ ከ300 በላይ የሚሆኑ አርሶ አደሮችም በዚህ ፈጠራ ላይ ከብቶቻቸውን ወደ ገበያ ለማቅረብ ተመዝግበዋል ነው የተባለው። የፈጠራ ተጠቃሚ አርሶ አደሮችም የቁም እንስሳትን በተሻለ ዋጋ ለመሸጥ እንዳስቻላቸው አሁን ላይ እየተናገሩ እንደሚገኙ ቪኦኤ በዘገባው አስታውሷል። የመጨረሻው ርዕሰ ጉዳያችን የዓለም ባንክን የኢኮኖሚ ትንበያን የተመለከተ ነው። የዓለም ባንክ የኢኮኖሚ እድገት ትንበያውን አሁን ላይ ማሻሻያ አድርጎበታል። ባንኩ የዓለም ምጣኔ ሀብት በተያዘው የፈረንጆች ዓመት ከዚህ በፊት በሰጠው ትንበያ በ1.7 በመቶ እድገት ያስመዘግባል ብሎ ነበር። ነገር ግን ትንበያውን በማሻሻል አሁን ላይ እድገቱን ወደ 2.1 በመቶ ከፍ አድርጎታል። በተለይም አሜሪካና ቻይናን ጨምሮ ሌሎች ሀገራት ምጣኔ ሀብታዊ ጫናን የመቋቋም ሁኔታ በመታየቱ ባንኩ ትንበያውን ማሻሻሉን ነው ይፋ ያደረገው። ይሁን እንጂ ይህ ትንበያ በ2022 በፈረንጆቹ ከነበረው እድገት ጋር ሲነጻጸር አሁንም ዝቅተኛ እንደሆነ ነው የተጠቆመው። ለዚህም የሩሲያ ዩክሬን ጦርነትና የአቅርቦት ሰንሰለት ችግር ዋነኛ ምክንያቶች መሆናቸውን አንስቷል። ከዚህ በተጨማሪ ባንኩ በ2024 እንደ ፈረንጆቹ ይመዘገባል የተባለውን የ2.7 በመቶ እድገት ወደ 2.4 በመቶ ዝቅ አድርጎታል። የዓለም ባንክ በተያዘው ዓመት በተለይም የአሜሪካ ምጣኔ ሀብታዊ እድገት የ1.1 በመቶ ያስመዘግባል ተብሎ እንደሚጠበቅ ይፋ አድርጓል። ከዚህ ውጭ ግን ቻይና ከኮቪድ ቶሎ ማገገም በመቻሏ ደግሞ የእሷ ምጣኔ ሀብታዊ እድገት የ5.6 በመቶ ከፍ ይላል ተብሎ እንደሚጠበቅ ነው የአሬራንግ ዘገባ የሚያመለክተው። ተመልካቾች ለጤና ይስጥል ኢትዮጵያ የነበሩን አጫጭር የቢዝነስ ዘገባዎች በዚህ ተጠናቀዋል። እኩለ ቀን በሚኖረን የቢዝነስ ዘገባ ተጨማሪ መረጃዎችን ይዘን እንቀርባለን። አሚርና ማህሌት መረጃዎችን ጨርሻለሁ። እናመሰግናለን። እኔም አመሰግናለሁ። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋር ሆኖ እያገዘን ከኛ ጋር እየሰራ ስለሚገኝ በድጋሚ እናመሰግናለን። ተመልካቾቻችን እናንተም ከኛ ጋር ስለሆናችሁ እናመሰግናችኋለን። ወደ መጨረሻው ዝግጅታችን ወይም ጥንቅራችን ነው የምናሻግራችሁ። በሱዳን ጦርና በሀገሪቱ ፈጥኖ ደራሽ ኃይል መካከል የተነሳውን ግጭት ተከትሎ በርካታ ሱዳናውያን ወደ ማዕከላዊ አፍሪካ እየተሰደዱ እንደሆነ መረጃዎች ያመለክታሉ። አው የእርዳታ ድርጅቶች የሱዳናውያንን ህይወት ለመታደግ እየሰሩ ቢሆንም የተፈናቃዮች ቁጥር መጨመሩ ግን ያው ጉዳዩን አሳሳቢ አድርጎታል ይላል ዘገባው የአፍሪካ ኒውስ ነው። የሚያስመለክተን ደግሞ ባልደረባችን ቶማስ ኃይሉ ነው፣ እንደሚከተለው ይቀርባል። በሱዳን ጦርና በፈጥኖ ደራሹ ኃይል መካከል የተፈጠረውን ግጭት ተከትሎ ሱዳናውያን ወደ ጎረቤት ሀገራት እየተሰደዱ ነው። በተለይ በዚች ማዕከላዊ አፍሪካ በርካታ ሱዳናውያን ከግጭቱ ህይወታቸውን ለማትረፍ መጠለያ ፍለጋ አስቸጋሪ ቀናትን እያሳለፉ ነው።
በሁለቱ ተፋላሚ ኃይሎች መካከል የተቀሰቀሰው ግጭት አድማሱን እያሰፋ ቢሄድም እንደ የዓለም የምግብ ፕሮግራምና UNHCR ያሉ የተራድኦ ድርጅቶች 14000 ለሚደርሱ ተፈናቃዮች ምግብና መጠለያ ለማድረስ እየሰሩ ነው። እነዚህን ተፈናቃዮች ጊዜው ከመርፈዱ በፊት በፍጥነት መልሶ ማቋቋም ያስፈልጋል። ምክንያቱም ዝናብ መዝነብ ከጀመረ ከባድ ጊዜያትን እንዲያሳልፉ ምክንያት ይሆናል። UNHCR የአደጋ ጊዜ ቡድን በማዋቀር ተፈናቃዮች እንዳይቸገሩ የመድኃኒት እንዲሁም የምክር አገልግሎትን እየሰጠ ይገኛል። የመጠጥ ውሃና መጠለያ በማዳረስ እየሰራን ነው። በምንችለው መጠን ሁሉ ሰዎችን ለመታደግ እየተንቀሳቀስን ነው። ይህ ማለት እስከ 400,000 ሊትር የውሃ ታንከሮችን እየተጠቀምን ነው። ከተፈናቃዮቹ መካከል ፓስተር እስማኤል ኢብራሂም ለሱና ለቤተሰቡ ደህንነት ጥበቃ የሚያገኝበት አካባቢ ፈልጉ እንደተሰደደ ይገልጻል። እዚህ የመጣነው ጥሩ ቦታ ፈልገን ነው። ጥሩና አስተማማኝ ስፍራ ካገኘን እንቆያለን። ምክንያቱም ጦርነቱ መቼ እንደሚያቆም የምናውቀው ነገር የለም። ውጊያው በጣም ከባድ ነው። ለዛ ነው እንግዲህ የተሰደድነው። በርካታ የአደጋ ጊዜ ተልእኮውን ያነገቡ ተቋማትና ግለሰቦች የሰዎችን ሕይወት ለመታደግ እየሰሩ ነው። በእርግጥ ይህ ተግባር የሚከወንበት አካባቢ ከከተማ ወጣ ያለና የጸጥታ ሁኔታውም አስተማማኝ ባይሆንም ተግባራቸውን ግን መወጣት ቀጥለዋል። የተወደዳችሁ ተመልካቾቻችን ለዛሬ ሰኔ 1 2015 ዓ.ም ያጠናቀርንላችሁ ጤና ይስጥልኝ ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ከጧቱ 1 ሰዓት ጀምሮ እስከዚህ ሰዓት ድረስ ከእናንተ ጋር ቆይታ ያደረግነው ማህሌት ታደለና እኔ አሚር ጌቱ ከመላው የስቱዲዮና የቴክኒክ አጋሮቻችን ጋር በመሆን ነው። ክቡራን ተመልካቾቻችን እናንተም ስትከታተሉ ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።